ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ያለፈው ሳምንት ከአዲስ አበቤነት እስከ ሉላዊነት የተሰኘው የዶክተር አማረ ተግባሩ መጽሐፍ ላይ የጀመርነውን ውይይት እንቀጥላለን። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ዶክተር አማረ ግብዣዬን ተቀብለ ስለተገኘ በድጋሚ በጣም አመሰግናለሁ። ያለፈው ሳምንት እንግዲህ ፕሮግራማችን የተጠናቀቀው የተማሪዎች መማክርት ዋና ጸሐፊ ለመሆን በኋላ ታዋቂ የመድረክ አስተዋዋቂና ጋዜጠኛ ከሆነው የድምፃዊ ቴዲ አፍሮ አባት ካሳሁን ገርማሞ ጋር ያደረጋችሁት አዝናኝ ፉክክር ላይ ተጫውተን ነበር። በውድድሩ አንተ አሸናፊ ሆነ የቀድሞ ልዑል መኮንን የበኋላው አዲስ ከተማ የተማሪዎች መማክርት ዋና ጸሐፊ ሆነ ተመረጥክ። ከወቅቱ ገጠመኞች መሃል አንዱ የአዲስ አበባ ዩኒቨርሲቲ ማህበር ፕሬዝዳንት የነበረው ጥላሁን ግዛው ሲገደል አንተ የ12ኛ ክፍል ተማሪ ሆነ ያደረጋችሁት ተቃውሞና ከዚያም ብዙም እድሜ ያልነበረው ብለህ የምትገልጸው የትምህርት ማቆም አድማ ነው። ምን ይመስል እንደነበር እስኪ መጽሐፎቻቸው ላይ ለሌላ አድማጮች ትንሽ ምስል ስጣቸው። ያው እንግዲህ ከቀደም ሲል ጀምሮ ከአዲስ አበባ ዩኒቨርሲቲ ጋር ግንኙነት ነበረ። የተማሪው የልዑል መኮንን ስቱደንት ካውንስል የተማሪዎች ምክር ቤት እኛ ብቻ አይደለንም፣ እኛም የተለየም ያደረገንም አይደለም። ሌሎችም ትምህርት ቤቶች እንደ ተፈሪ መኮንን፣ እንደ ምኒልክ፣ እንደ መድኃኔዓለም እንደዚህ እንዳስፋወሰን እንደዚህ የመሳሰሉትም ቢሆን ያው በዚያን ጊዜ ሃይስኩል ተማሪዎች የነበሩ ከዚሁ ከአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ጋር ከዛ ከሚደረገው ንቅናቄ ጋር ከሚነሱት ጥያቄዎች ጋር በርቀትም ቢሆን እንዲትውውቅም ነበረ። በተለይ ደግሞ የኛን ትምህርት ቤት ትንሽ ለየት የሚያደርገው እዛው ትምህርት ቤታችን ተምረው አዲስ አበባ ዩኒቨርሲቲ የገቡ ወደ አክቲቪስት ደረጃ የደረሱ ሰዎች ነበሩና ከነሱ ጋር ደግሞ የግልም ትውውቅም ነበረኝ እና በዚህ አማካኝነት አዲስ አበባ ዩኒቨርሲቲ የሚደረገውን ውይይት፣ ክርክር እንደዚህ በተለይ ዓርብ ማታ እዛ በመሄድ አዳምጥ ነበረ እና እንግዲህ ከዚሁ ጋር ተያይዞ ያው የጥላሁን ግዛው መገደል ሲገደል እኛ ከሰፈራችን 11 ቁጥር የሚባል አሁንም ድረስ በቅርቡ አዲስ አበባ በሄድኩ ጊዜ የአውቶቡስ ከአማኑኤል መሳለሚያ እንደውም አሁን ወደ ኮልፌ ዘልቋል። ከዛ ተነስቶ ምኒልክ ሆስፒታል ድረስ ይሄዳል እና በዛ ተሳፍረን ነበር ይሄድ ነው እና ያው ተቃውሞ ያው እንግዲህ ጥያቄዎቻቸውን የሚያነሱትን ጥያቄዎች እናውቃቸዋለን። የመሬት ላራሹ ጥያቄ አለ፣ የድሃ ልጅ ይማር አለ እና እነኝህን የመሳሰሉት የመሬት ሌሎችም እንደዚሁ ከእኩልነት ጋር ከፍትህ ጋር የተገናኙ ጥያቄዎችን እናውቃቸዋለን እና አልፎ አልፎም ጥላሁንም ከመገደሉ በፊት መድረክ ላይ ይደረጉ የነበሩ ውይይቶችን፣ ክርክሮችን የማዳመጥ እድል አለ። ብቻ እንግዲህ ያው በዛ አጋጣሚ ያው እዛ እንግዲህ 6 ኪሎ ካምፓስ ውስጥ ተሰባሰብ አንዳንድ ሰዎች እየተነሱ ንግግር ያደርጉ ነበር። በኋላ ማን እንደሆኑ ነው ላውቅ የቻልኩት እዛው እንግዲህ ካገኘኋቸው ከናገሬ ምህረት፣ ከነ ወልደአብ፣ ከነ ይስሐቅ እንደዚህ ከመሳሰሉ ጋራ ይሄ እኮ ገብሩ መርሻ ነው፣ ይሄ እኮ ዋለልኝ ነው፣ እንደዚህ ይሄ እኮ አብዱል መጂድ ነው ሲባል ያሳዩናል እንግዲህ እና በተለይ ዋለልኝን ለመለየት ችግር ያልሆነብኝ እሱ ናሽናል ሰርቪስ የሰራው ጅማ ሚያዝያ 27 ትምህርት ቤት ነበር እና እኔ ደግሞ ትምህርት ቤት ሲዘጋ ወደ ፖለቲካውም ወደ ምኑም እንዳልሄድባት እናቴ ትንሽ የጥናት ክበቦች እያል በየመኝታ ቤታችን ሰዎችን ሰብሰብ የምናደርገውን ነገር ስለማትወድ ለቅጣት ተብሎ ብቻ ወደ ጅማ ሄዳለሁ እና ያኔ የእናቴ አጎት ደጃዝማች ፀሐዩ እዛ ነበሩ እና እሱን እዛ አይቼዋለሁ። የካቲት ሚያዝያ 27 ትምህርት ቤት አንድ ስብሰባ ላይ
ተጋብዞ ንግግር ሲያደርግ አይቼዋለሁኝ እና ያደረገው ንግግር የሚገርም ነው። ስለ ቻይና አብዮት ነበር የተናገረው። በዚያን ጊዜ በቻይና ውስጥ ድህነት እንደሌለ እና ስራ አጥ የሚባል ነገር እንደሌለ እንደዚህ አይነት ነገር ሲናገር ብቻ ሰምቼዋለሁኝ እና እዛም ተነስቶ ከወታደሮቹ ጋራ ከክብር ዘበኞቹ ጋራ ኃይለ ቃል እስከ መለዋወጥ ይደርሱ ከነበሩት መካከል እሱና ገብሩ መርሻ ትዝ ይሉኛል። እንግዲህ እንዲህ እንደሆነ ያው ለቀብር ተዘጋጅተን አስከሬኑን አጅበን እንወጣለን ስንል ከግቢው ሳንወጣ ያው ሁሉ ትርምስ ሆነ። ከዛ እንግዲህ ተኩስ ተከፈተ። እኛ እንግዲህ እኔ ያው በዚህ በደማርያም በሚባለው በኩል ጀርባ በዛ እንግዲህ መሸሻ አለ። እንደምንም አምልጠን እንዳጋጣሚ 11 ቁጥር አውቶቡስ ሲመጣ ተመልሼ ወደ ትምህርት ቤት የመጣው። ግን እንደመጣሁኝ ወዲያውኑ ተማሪዎቹን ሰብስበን ያው እንግዲህ አንደኛ ክብር ዘበኛው ሰራዊቱ ከእንትኑ አልወጣም፣ ካምፐሱን እንደወረረው ነው እንደያዘው ነው። ተማሪዎች ተይዘዋል፣ እነ ዋልልኝ ተይዘዋል፣ እነ ገብሩ መርሻ ተይዘዋል። ሌሎችም እንደዚህ ስማቸው እንግዲህ ብዙ ሰዎች ናቸው። ይህንን ወሬ እናውቃለን። ስለዚህ እኛም የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር መሪዎች እስካልተፈቱ ድረስ እና የክብር ዘበኛው ጦር ከዛ ግቢ እስካልወጣ ድረስ ወደ ትምህርት ገበታ መመለስ የለብንም። እንመለስ አንመለስ የሚባል ብቻ በጣም ተማሪውም እጅግ አድርጎ የተቸገረበት፣ አንደኛ ሁኔታው የሚያስፈራ ነው። እዛ ተኩስ ሆነዋል፣ ጥላሁን ሞተዋል፣ የቆሰሉ ሰዎች አሉ። በዚህ መሀል እንደዚህ ቁርጥ ያለ ውሳኔ ለመውሰድ በሚያስቸግርበት ሰዓት ነው እኔ በአጋጣሚ መድረኩ ላይ ወጥቼ ንግግር ያደረኩት እና ያ ንግግር ነው እንግዲህ ተማሪው እንዳለ ትምህርት ቤቱን ጥሎ ለመውጣት የተለው እና እኔ ከየት እንዳመጣሁት አላውቅም። ቬት ኮንጎች የቬትናም ነፃ አውጪ ግንባር ታጋዮች የአሜሪካ ጦር ከቬትናም ግዛት ጥሎ እስካልወጣ ድረስ ከአሜሪካን ኢምፔሪያሊስቶች ጋር እንደራደርም ብለዋል እና እኛም አዲስ አበባ ዩኒቨርሲቲ ተማሪዎች መሪዎች እስካልተፈቱ እና የክብር ዘበኛ ጦር ከዛ እስካልወጣ ድረስ እኛ ወደ ትምህርት ገበታ አንመለስም። ተማሪው እንዳለ ብጥብጥ አለ፣ ወጣ። በኋላ እንግዲህ ተጠያቂ መሆን አለ። እንዳጋጣሚ ለካ ስብሰባውን ሰንጥቀው ሲመጡ የትምህርት ቤታችን ዳይሬክተር አቶ መሰለ ምትኩ መጥተዋል። እንግዲህ ቁመታቸውን ማጠር ያለ ስለሆነ አላየኋቸውም። ግን በኋላ እንግዲህ ያው አንዳንዶቻችን እንድንታገር ተደረግን። ከዛ መሀል አወቀ አንጎላፍርን አስታውሳለሁኝ፣ ካሳሁን ግርማውንም አስታውሳለሁኝ እና ጋሻው መንግስቱ በኋላ ኢህአፓ ሆኖ አሲምባ የነበረ የመሬት አዋጅ ሲታወጅ ከእንግዲህ በሰላማዊ መንገድ ለመታገል እድሉ አለ በሚል የተመለሰ እና በኋላ በህመም ምክንያት ያረፈ ጎበዝ ተናጋሪ ወንድሙና እሱ ዘላለም የሚባል ደግሞ ሌላም ወንድም ነበረው ከኛ በፊት እዛ ሊቀመንበር የነበረ እና ያው እንግዲህ አቶ መሰለ ምትኩ በጣም የትምህርት ሰው፣ እኔ በህይወት የትምህርት ሰው እንደሳቸውም አላየውም። ምክንያቱም እኔ ትምህርት ሚኒስቴር በኋላ የመደበኛ መምሪያ ኃላፊ ነበርኩ ጊዜ የሁለተኛ ደረጃ ትምህርት ቤቶች ኃላፊ ነበሩ እና እዛ አግኝቻቸዋለሁ እና ግን ብዙም አልነገርኳቸውም ያንን ታሪክ እና ያው እሳቸው ብዙም አልጨከኑብንም። ማትሪክ መድረሻው ነው ወላጆች አውጡ ተብለን እኔ እዛው አንድ ዘመን ብቻ አምጥቼ ያው ተመልሻለሁ ወደ ትምህርት ገበታ። ይሄ ነው የሆነው። እውነትም ኃላፊነት የሚሰማቸው ሰው ስለሆኑ ፈተናውን እንድትፈተኑ ወላጅ አምጣ በማለት ብቻ ያለፉበትን ኃላፊነት የተሞላው ውሳኔ የምትጠቅስበት ቦታ አለ እዛ ጋ እና ማነው ጽሁፉን የሰጠህ እንደዚህ አይነት ጥያቄ ጠይቀው። እንደው ከዚሁ ጋራ በተያያዘ ቅድም የጠቀስከው ነበር የቪየትናም እና የአሜሪካንን ልክ ለኢትዮጵያ ሰራዊትና ለተማሪው አይነት ነገር እያደረግ ያው የማይገናኝ ነው፣ ግን እንዴት ስሜት ይቀሰቅስ እንደነበረ ነገር እየው እና እንደሱ አይነቶቹንም ነገሮች እንድናይ የሆነበት ነገር ነው የሰጠህን። ሌላው እዚህ ጋር ወደ ዩኒቨርሲቲ ስትገባ የጥላሁን ግዛው መገደል የቀሰቀሰው ቁጣና ጥላቻ ጫፍ የደረሰበት ወቅት ነበር እያልክ የምትገልጸዋለህ እና እነ ዋለልኝ መኮንን ደግሞ በመንግስት ላይ አመፅ ለማስነሳት አሲራቸዋል ተብለው ታስረዋል። እንደዚህ እያልክ ያው እንግዲህ ታህሳስ ነው አይደለ ጥላሁን የተገደለው።
ያንን ጊዜ ያንን ዓመት አልፎ መስከረም ስትገባ ሁሉ ስሜቱ ትኩስ ነበረ ማለት ነው፣ እየጨመረ ሄደ ማለት ነው። እንደዛ ነው የሆነው። መጽሐፌ ላይ እርግጥ የዓመተ ምህረት ግድፈት አለ። ጥላሁን በእኛ በ1962 ታህሳስ ላይ የተገደለው እንግዲህ መስከረም ሲመጣ በእኛ ወደ ኮንቨርሽን ከአውሮፓ ወደ እኛ ስተረጉመው 63 መሆን ነበረበት። 62 ነው ያልኩት መጽሐፌ ላይ። ያው መጽሐፍ መቼም ግድፈት አያጣም። እርግጥ በጣም በጣም የተጋጋለ ስሜት ነበር ያኔ። እንግዲህ በአንድ በኩል እነሱ እንዲፈቱ የመጠየቅ ጉዳይ አለ፣ በሌላ በኩል ደግሞ እልሁም አለ፣ ቁጣውም አለ። ከዚህ ሌላ ደግሞ በሌላ በኩል ደግሞ ለማብረድ የሚሞክሩ ሰዎች አሉ። ከመንግስት ጋር በተደጋጋሚ መጋጨቱ፣ በየጊዜው ክላስ ቦይክ ማድረጉ፣ እንዲሁ የተማሪውንም ንቃተ ህሊና ለማሳደግም ይሁን ድርጅቱንም ቢሆን የተማሪውን ማህበር በዘላቂነት ለማቆየትም ይሁን ችግር ሊያመጣ ይችላል እና ጥንቃቄ መደረግም አለበትም የሚሉም ሰዎች አሉ። እኛ እንግዲህ ወጣቶች ነን። ያኔ ያው ባነበብነው ነው የሰከርነው። ባየናቸው ሰዎች ተነስተው መድረክ ላይ ንግግር የሚያደርጉ ሰዎችን በማየት እንግዲህ ያኔ ከማስታውሳቸው ሰዎች መካከል በተለይ አንደኛ ዓመት እያለሁኝ ወርቁ ገበየሁ የሚባል የጂኦሎጂ ተማሪ ነው ተነስቶ፣ የእንግሊዝኛ ቋንቋው ደግሞ የሚገርም ነው። አንደኛ በትምህርቱም በጣም አውትስታንዲንግ ተማሪ የነበረ ከወንጌት የመጣ ነው። ጌታቸው ማረው አሉ፣ ብዙ ሰዎች አሉ፣ ሌሎችም ጸጋዬ ደብተራው አሉ። እሱ በአማርኛም በግዕዙም በእንግሊዝኛውም አንዱን ከአንዱ ጋር ወይም እንትን እያደረገ የሚናገር ሰው ነው። መማረክ ይችላል። ዳዊት ስዩም አሉ፣ ጸሎተ ሕዝቅያስ ነበሩ እዛ። እነኚህ ተነስተው ይናገራሉ፣ ይማርካል። እና እኛም እንደዛ ለመሆን እነሱን ነው የምናየው እና የሚነሱትን ጥያቄዎች ይሄን ያህል በዛን ጊዜ በነበረን እድሜና በነበረን የመረዳት እና የእውቀት ደረጃ እና ደግሞ እንደተሰማንና ያንኑ እዛ ያለውን ባህል የፖለቲካ ባህል የመደባለቅ እና ከዛ ማለት አንዱ ሆኖ የመውጣት የእነኛን ምሳሌ ተከትሎ የሚሄድ ነው እና ብዙም ይማርኩ። አሁን ማረሳው የዳዊት ስዩም ጉዳይ ነው። አሁን ዳዊት ስዩም በኋላ የሀፓ ከዛ በኋላ ደግሞ እንግዲህ ወዴት እንደሆነ እንግዲህ ሌሎች ሰዎች ይናገሩ። አሁን ያኔ የቬትናም ራሊ አለ እና የሚገርም በእያንዳንዷ ቀን በቬትናም ምድር ላይ በዳናንግ ላይ በሁናን ላይ እነኝህ በመሳሰሉት ከተሞች ላይ የወረዱትን ቦምቦች የሞቱትን ሰዎች ስታቲስቲኩን ይዞ ሲናገር እና ያንን የመሰለ ገለጻ ሲያደርግ ብዙ ሰው ይማረካል። እኔም እንግዲህ ያኔ ከተማረኩት አንዱ ነኝ። ወዲያው ደግሞ ያው ለዩኒቨርሲቲው ኮንግረስ አባልነት ለመወዳደር በቃው እና ለመመረጥም በቃው። እንግዲህ ያኔ ዋና የመመረጫ አጀንዳዎች የመመረጫ ቋንቋዎች ምን እንደሆኑ ይታወቃል። እነሱ ብዬ ከማውሴቱንግ ከሌኒን ከነቼ ጉቬራ ከስታሊን ነው ይሄ የብሔሮች ጥያቄ ጉዳይ እሱ ነው እንግዲህ ለተራማጅነት የብቃት መለኪያ ተብሎ በተማሪው ዘንድም በእነኚህ በአንጋፋዎቹም ዘንድ እነሱ ናቸው እንግዲህ አይደንቲፋይ የሚያደርጉት ለምክር ቤቱም በኋላም ለማህበሩ ጸሐፊም ይሁን ሊቀመንበር አይደንቲፋይ የሚያደርጉ እነሱ ናቸው። ዞረው የሚያዘጋጁ እነሱ ናቸው። ድጋፍና በራስ የመተማመን ጉልበትንም እንድትጨብጭ የሚያደርጉ እነሱ ናቸው። ኢንትረስትድ ግሩፕ የሚባል ደግሞ አለ። በየመኝታ ቤቱ እየዞረ ለተለያዩ ካንዲዴቶች ለተለያዩ እጩዎች ቅስቀሳ የሚያደርግም አለ እና እኔ በዚህ በኩል ብዙ የሚያበረታታ እና በየመኝታ ቤቱ እየዞረ ቅስቀሳ በሚያደርግልኝ አልተቸገርኩም ነበር ለማለት ነው። እንግዲህ አሁን የጠቀስካቸው የተለያዩ ሰዎች አሉ። ከጸሎተ ሕዝቅያስ ጋር ወደ ፈገግ የሚያሰኝም አጋጣሚ አለ።
መንገድ ላይ አግኝተው እንደውም ልትደባደቡ የነበረበት እንደዚህ ያም ምንድነው ያው ተከዳን አይነት ስሜት ነበራችሁ በትልልቆቹ እናንተ እንግዲህ ምንድነው ዝርዝሩ የሚለውን አድማጮች አንብቡት ይሄ መጽሐፍ ወጥቷል እንዲህ አይነት ነገሮች አሉት የሚለውን በትንሹ ለመጠቆም ስለሆነ በጣም አለፍ እያልኩ ነው የሚሄደው አድማጮቻችን ሌላው በፖለቲካ ህይወቴ እንደ ታሪካዊ ጥፋት የምወስደው ከሱ ጋር መገናኘቴን ነው ብለህ የምታነሳው ከተማሪው ንቅናቄ ጋር ተያይዞ ደግሞ ስማቸው በጉልህ ከሚነሳ አንዱ የሆነውን ጌታቸው ማሩ ነውና ስለሱ ምትነግረን ብዙ ነገር አለ እንዴት የራሱ ሰው እንደሆነ የተለያዩ ጉዳዮች ትንሽ እስኪ ጨምርልን ምናልባት የግድፈት እንዳው ጥፋት ማለት አይደለም እጥፋት ተርኒንግ ፖይንት ለማለት ነው አንደኛ የሰፈር ልጆች እንዳጋጣሚ ሆኖ እሱም እዛው ጉለሌ ከራስ ደስታ ሆስፒታል ወረድ ብሎ አንድ ኮረኮንች መንገድ አለ እና እዛ ነው ተወልዶ ያደገው እዛ ነው እኔም እዛ ሰፈር ልጅ ነኝ እና ያተዋወቃለን እና ከዚህ ሌላ ደግሞ እንግዲህ እኔ እንደማስታውሰው ከሆነ ወደ ዩኒቨርሲቲው ከመምጣቱ በፊት ይህን ያህልም ይበልጡን ሃይማኖተኛ ሰው ነበር በኋላ ነው እንግዲህ ጠንካራ ሪቮሉሽነሪ አይዲዮሎጂስት ሆኖ ብቅ ያለው በተለይም በማኦ ሴቱንግ አስተምሮ ክፉኛ የተማረከ ሰው ሆኖ ነው የመጣው እና ከሱ ጋራ መገናኘት አንድ እንግዲህ የልጅነቱ ውቃለ ሁለተኛ እዛ ተገናኘን ከዚህ ሌላ ደግሞ ፐርሰናሊቲው የሚገርም አይነት ነገር ነው በጣም እንግዲህ ምንድነው በጣም ትሁት ነው በጣም ደግሞ ለጓደኛ ትልቅ ፍቅር ያለው ነው ከዚህ ሌላ ደግሞ በጣም ኦነስት ነው እና ከሱ ጋራ መገናኘት ትልቅ ጥፋት ነው የሆነኝ እንግዲህ እሱ ነው በተለይ ወደ በኋላም ለዋና ጻፊነት ከዛም ለመጀመሪያ ጊዜም ለኮንግረሱ አባል የአንደኛ ዓመት ተማሪዎችን ወክኜ እንድወዳደር ምክንያት የሆነኝ እሱ ነው ከዛም እንግዲህ እሱ ያቋቋመው በሱ መሪነት ያቋቋመው የጥናት ክበብ ነበር ውሎ አድሮ እና ጌታቸው ሌላው እንደው ይሄ ሪቮሉሽነሪ ህይወቱ ቢቀር እንደ ሰው ለጓደኛ የተለየ የሆነ ፍቅር ያለው ሰው ነው በመጽሐፌ ላይ በዚህኛው ላይ ላይሆን ይችላል በኃይለ ፊዳ መጽሐፍ ላይ ማንስቸዋለሁኝ ህይወት ስለሱ የጻፈችው መጽሐፍ ላይ ስለሱ የምታወራው ነገር አለ እኔ እሷ እንኳን እንደ ሴት ጓደኛ ነው እኔ ደግሞ እንደ ወንድ ጓደኛ እሷ አየው የምትለው ፍቅር እኔ ደግሞ እሱ ላይ አይቻለሁ በጣም ትሁት ነው በጣም ጀነረስ ነው በጣም ኦነስት ነው ከኦነስቲውም የተነሳ ነው እንደዚህ በዛ አይነት ሁኔታ ህይወቱ ሊያልፍ የቻለው እንዴት ጓዶች ለስብሰባ ጠርተውኝ መሳሪያ ታጥቄ ሄዳለሁ እስከማለት ድረስ ደርሶ ያው እንግዲህ እነኚህ ሰዎች አታውቃቸውም እዛ ስብሰባ አትሄድ ብሎ የመከረው ብርሃነ መስቀል እንደነበረ እና አሁን ብዙ መረጃ አለ እና የሚያሳዝን ነው እና ከሱ እንግዲህ እኔ ኢትዮጵያ ቀርቼ ቢሆን ኖሮ ሞስት ፕሮባብሊ አብዮት ብሎ አድሮም ወደ ሀብታም ሊሄድ ይችል ነበር ግን ደግሞ ወደ ፈረንሳይም ሀገር ከመጣው በኋላ ግንኙነት ነበር እና በአንዳንድ ጥያቄዎች ላይ ተመሳሳይ የሆነ አቋም ነበር ለምሳሌ አሁን የጊዜያዊ ህዝባዊ መንግስት ጥያቄ የአብዮት ወገን በኋላ ከኢህአፓ ጋር ከመደባለቃቸው በፊት አብዮት የነጌታቸው ማሩ ይሄንን ጥያቄ እንደ ስትራቴጂክ ግብ አድርገን ልንወስደው አንችልም እና ግን ይላሉ ምናልባት የደርግ መንግስት እጅግ የመጨረሻ አርመናዊ የሆነ ከሄደ ምናልባት እንደ ታክቲካል አማራጭ ልንይዘው እንችላለን እንጂ ወደ ተደራጀና ታጠቀ ወደ ነቃ ተደራጀና የታጠቀ የህዝብ ትግል በተለይም ደግሞ ከገጠር ወደ ከተማ የተደራጀ አመጽ እንደሆነ ነው እንጂ እንደዚህ ከተማ አመጽን ሽብርን የመሳሰሉትን ነገር የሚቃወም ሰው ነበር እና ይሄ ከሱ ጋር መገናኘቱ በኋላም በኢትዮጵያ በገባው ጊዜ አንድ ሁለት ተገናኝተናል በዚህ መጽሐፍ ላይ አይ ቲንክ አላነሳሁትም ይመስለኛል በኃይለ መጽሐፍ ላይ ያለና ትልቅ ተጽዕኖ የሚያሳድር ሰው ነው እንዲሁ እንደ ጓደኛ እንኳን ከዚህ ሌላ እዛው እንግዲህ አዲስ አበባ ዩኒቨርሲቲ ፕሮፌሽናል አሶሲዬሽን የሚባል አለ ብዙ ከፖለቲካ ርቀው የሚኖሩ ሰዎች ናቸው እና
ግን አሁን የመጨረሻው እኔም ከዩኒቨርሲቲ ተባረርኩበት እሱም ከዩኒቨርሲቲ የተባረሩበት አጋጣሚ ብናይ በዛን ጊዜ ፕሮፌሽናል አሶሲዬሽን ውስጥ የነበሩ እንደው ወደ ፖለቲካ እና ወደ ፖለቲካ አደረጃጀት ይመጣሉ ተብሎ ያልታሰቡ ሰዎች ወደዛ ትግል መጥተዋል እና ይሄም አንድም ከጌታቸው ማሩ ጋር በነበራቸው ግንኙነት ነው ከኢንጂነሪንግ ኮሌጅ እንደዚህ ግን ደግሞ እዛውም ሌሎችም እንደና አብዩ ኤርሳሞ እንደነ ዘውዱ በላይ ሌሎችም እንደዚህ እነሱ እንኳን ጠንካራ አብዮታውያን ነበሩ በተለይ አብዩ ኤርሳሞ በመድረክ ላይ በማንኛውም ጊዜ ተነስቶ ንግግር ያደርጋል የሚማርክ ግን ደግሞ እሱ የተለየ የሚያደርገው ሌሎቻችን በሙሉ በረቀቀ እንግሊዝኛ ወይም በጣም ኮምፕሊኬትድ በሆኑ አንዳንድ ጊዜ ቃላቶቹ ከርዝመታቸው የተነሳ ትርጉማቸው ምን እንደሆነ ማንም የማይገባውን ነገር ስንናገር እሱ በአማርኛ ነበር ንግግር የሚያደርገው እና እነኚህ ነበሩ ዘውዱ በላይን የመሰለ አንደበት በጣም ቁጥብ በጣም ዝምተኛ ግን ደግሞ የመጨረሻ ቁም ነገረኛ ታማኝ እሱ እንግዲህ አንድ መጽሐፍ የማዕበል ጋላቢ ነው የሚል መሰለኝ በፔንደም የጻፈ ነው እነኚህ ናቸው እንግዲህ በዙሪያ የነበሩት ሌሎች እንግዲህ እኔ ደግሞ ለብቻዬ ሌሎች እንደነ አይዳ አህመድ የመሳሰሉ እንደዚህ እና ሀገሬ ምህረት የሉም አሁን እነኚህ የሉም በህይወት እነሱ ጋር ነበር እንግዲህ ያ ጊዜ እንግዲህ እንዳልከው ወደ ውጭ መውጣቱ ባይኖር ኖሮ ምናልባት ከጌታቸው ጋራ ወደ ኢሃፓ የመግባቱ ነገር ሊኖር ይችል ነበር በኋላ ግን ሌላ ሰው ደግሞ ተጽዕኖ ያሳደረብን የምጠቅሰዋለ ውጭ ስትወጣ የመኢሶኑ ኃይሌ ፊዳ ደግሞና እሱን እንመጣበታለን ከዛ በፊት ግን ጊቤ በረሃ ቦተሬ ማጎሪያ እስር ቤት 6 ወራት ቆይታችሁ አሳዛኝም የሆነ አዝናኝም ነገርም አለውና ከሱ ውስጥ ጊቤ በረሃ ሲባል ቦተር ሲባል ቶሎ ወደ ህሊናህ የሚመጣው የትኛው ነው ብዙ ነገሮች ወደ ህሊና ይመጣሉ በእውነቱ የሚገርመው አሁን ልክ ስንሄድ የተቀበለን ሰው ይገርመኛል ወታደር ነው ጠመንጃውን አስቀምጦ የኛ ዕቃ ሲቀበል አንድ 10 አለቃ በቀለ ነው ስሙን አስታውሳለሁ በጣም ግዙፍ ነው ተቀብሎ ዕቃችንን በየማጎሪያው እንግዲህ በዛን ጊዜ በቆርቆሮ የተሰራ ማጎሪያ ነው ሙቀቱ እንዲህ አይደለም ጊንጡ እንዲህ አይደለም እባቡ እንዲህ አይደለም ዘንዶ ምንም ያህል የቁመቱ ርዝመት 2-3 ሆኖ ነው ተሸክመው ሊበላን የነበረው ወታደሮቹ ገለው ይዘውት የመጡት እንደሱ አለ ከዚህ ሌላ ደግሞ ደግነቱ የራሱ ፍየሎች አሉት ከኛ መሃል የጨጓራ ህመም የነበራቸው ልጆች ነበሩ ጠዋት ያንን እያለቡ ለጨጓራ ጥሩ ነው እያለ ያንን ወተታቸው ለራሱ ልጆች እንደማጠጣት ለኛ ያጠጣ የነበረ ነው ሌላው ራሱ መቶ አለቃ ማነው ያባሱን እዛን ስጨዋለሁ ለማ በየነ እሱም ቢሆን እንደ ወታደር ቅጣት አለ ግን ደግሞ አዛኝም ርህሩህም ሰዎች ነበሩ ሌላው የማይረሳው የጀነራል ለሜሳ ጉዳይ ነው እሱ በፍጹም አይረሳም ጀነራል ለሜሳ በዳሴ በኋላ የኤርትራ ክፍለ ሀገር ፖሊስ አዛዥ ሆነው ነበር በደርግ ጊዜ በዛን ጊዜ አይ ቲንክ ኮሎኔል ነበሩ መሰለኝ ሻለቃውም ኮሎኔል እሳቸው ከቦተር ከመሄዳችን በፊት ጀምሮ ነው እዛ ፍጥሮ ደራሽ ግቢ ያለን ጀምሮ ነው ያገኘናቸው እና ለአንድ በዓል ሆኖ ከቤተ መንግስት ሌሊት ተነስተን አይ ቲንክ ፋሲካም ይመስለኛል ተነስተን እንድንፈስክ ወታደሮቹ ተነሱ አሉ ሌሊት እና እኔ እንኳን ብዙም ለመንቀሳቀስ አልቻልኩም ነበር ግን ተነሱ ተባል በኋላ ለምንድን ነው ብለን ወጣን እና ልንቀጣ መስሎናል ወደ ካፌቴሪያው እንድትሄዱ ተባለ ለምንድን ነው ወደ ካፌቴሪያ የምንሄደው ሲባል ይሄው አሁን ያው ጾም ተፈስኳል ከቤተ መንግስት ለፖለቲካ እስረኞች የመጣ ጠጅና ጮማ ስጋ አለ ብለዋል አይ እኛ የወሎ ህዝብ እየተራባ አንበላም በዚህ እሳቸው መጡ መቼም የተቆጡት ቁጣ ነብር ናቸው አውጥተው ቀጡን እኔም እንኳን አልተቀጣሁም ያው ትንሽ ግሬ ላይ ያው አግኝቶኝ ብዙ አልተቀጣሁም እኔ ከዛ እንግዲህ በኋላ መልሰው ደግሞ መጥተው ልጆች ሰው ከመንግስት ጋር ነው እንጂ የተጣላችሁት እንዴት ከምግብ ጋር ተጣላን ትላላችሁ ብለው አባብለው ወስደው እዛ ሁላችንም እኔንም ጓደኞች አግዘው እዛ ሄድን
ከእንግዲህ ቦተር ስንመጣ እሳቸው ነበሩ የመጡት እና እየመጡ ያውናል። መጀመሪያ እንግዲህ ሲመጡ ልክ አባት በአባትነት ነው። ልጆቼ እንዴት ናችሁ? ደህና ናቸው? አይዟችሁ መንግስት መሀሪ ነው ይላሉ። ከዛ እንግዲህ ከኛ መሀል የማስታውሰው ጋይም ክብረአብ አለ፣ ጌታ ግርማቸው አለ። ለው ተማሪዎች ናቸው። ግርማቸው ለማ እኔ ዋና ጸሐፊ በነበርኩ ጊዜ እሱ ሊቀመንበር ነበር። ደግሞ ጋይም ክብረአብ ደግሞ የለው ፋክልቲ ተማሪ ነው። አሁን እንግሊዝ ሀገር ፕሮፌሰር ነው። ወደ ኤርትራ ገብቷል። ያው እሱ ተነስቶ ጥያቄ ያላቸው ብለው ሲሉ እሱ ነው የማይረሳ ጥያቄ ያላቸው ሲሉ ይነሳና እኛ እንግዲህ ይኸው ከታሰርን ይኸው እንግዲህ ከወር በላይ ሆነ። በህገ መንግስቱ መሰረት በ24 ሰዓት ውስጥ ወደ ፍርድ ቤት መቅረብ ሲገባን እስካሁን ድረስ አልቀረብንም ይላል። የዚህ ጊዜ እሳቸው ሰሙና መቼም ያኔ እንዴት እንደተለዋወጡ ያ አባትነታቸው ልጆቼ አይዟችሁ መንግስት መሀሪ ነው ሲሉ የነበሩት ሰው ወዲያውኑ ስማ አንተ በጣም በጣም መቼም እንዴት አይነት በሚያስፈራ ድምፃቸው የሚያስፈራል። ስማ ህግ የምትለው ህጉን ማን የሰራው መሰለህ አሉ። ህጉን እኮ የሰራ ነው እኛ ነን እና ስንፈልግ እንጠቀምበታለን፣ ሳንፈልግ አንጠቀምበትም። እኔ የተቀለብኩት ማንን ለመርገጥ ምስል አንተን ለመርገጥ እኮ ነው ብለውን ሄዱ። ከዛ በኋላ ቀለልበት ከማርክስ አፍ እንደሰማ ቁጠረው አላችሁ እናንተ ደግሞ ስለ ስቴት ፓወር ስለ ስቴት ማሽነሪ ይሄው እንግዲህ ጥሩ አድርገው ሌክቸር አድርገው አይደለም። ሌላ የሚያሳዝነው ነገር አለ እዛ ሀፕን ያደረገ ምናልባት ጊዜው የማይበቃል ለማንሳት እንጂ እርግጥ ሞስት ፕሮባብሊ እኛ መሀል በሰላይነት ገብቶ ሊሆን ይችላል፣ ግን ምንም እርግጠኛም አይደለንም። ግን ነገሩ ትንሽ ስትሬንጅ ነበር። እኛ ከታሰርን በኋላ አምጥተው ከኛ መሀል ያደባለቁት ልጅ ነበረ። እሱ ያስፋወሰን ተማሪ ነው። ካስፋወሰንም የታሰሩ ልጆች ነበሩ ከኛ ጋር። እነ ጌታቸው አሰፋ ነበሩ፣ እነ ቢኒያም ቦጋለ ነበሩ። ቢኒያም በቅርቡ የካቲት የሚል መጽሐፍ አሳትሟል እና ይህን ሰውዬ ይህን ልጅ ሰላይ ነው ይባላል እና ታዲያ ሰላይስ ቢሆን መጠንቀቅ ነው አለ። አንዳንዶቻችን ግን ያልሰሙን ሰዎች አሉ። ከዛ መሀል ሌሊት በትራስ አፍነን ካልደበደቡ ይላሉ። እኛ ተቃወም፣ ግን ይሄንን ድርጊት ይፈጽማሉ። በኋላ መቶ አለቃ ለማ በየነ በሌሊት ሁላችንን ማስወጣና እናንተ ናችሁ ነገ ትልቅ የመንግስት ኃላፊነት እንወስዳለን የምትሉ ሰዎች እዚህ መሀል እናንተ መሀል የታሰረን ሰው በዚህ መልክ የምትደበድቡት ብሎ በጣም በጣም ያሳፍር ነበር። እና አንዳንድ ጊዜ አንዳንዶቻችን ምንም እንኳን አንደበተ ርቱዕ ብንሆን ለህዝብ የተቆረቆርንም ሰዎች ሆነን መስዋዕትን ለመክፈል ብንል ትንሽ ነው ጉልበቱና ስልጣኑ ካለን ምን ያህል ርህራሄ ለሌላው ሰው ምን ያህል ርህራሄ እንዳለን አንዳንድ ምልክት የሚሰጡ ነገሮች ነበሩ። ይሄ በአንድ ሰው ላይ ብቻ ለማለት ሳይሆን ብዙዎቻችን ከዚህ ባህሪ ምናልባት ንጹህ ነን ለማለት አልችልም። እንዲህ አይነት አጋጣሚዎችም ነበሩ። እኔም በጣም አንዱ ያሳዘነኝ አጋጣሚ እዛ እሱ ነው። እንግዲህ በተማሪዎች ማህበር ፕሬዚዳንቱ በግርማቸው አስተባባሪነት ነው የተደበደበው በሰላይነት የተጠለጠለው ልጅ እና ኃላፊው ሲመጡም ያሉት ነበሩ አንተ ነህ ወይ የህግ ትምህርት ቤት ተማሪ አይነት እና እውነት ነው። ታጋይም ሆነ የህግ ተማሪ የማይጠበቅ ነገር ነው። እሱም ሆነ አብረውት ያደረጉት ሰዎች በመጽሐፉ እንደተጠቀሰው ልክ ያልሆነ ተግባር የፈጸሙት እና ያለፈው ሳምንትም እንዳነሳውብህ የሆነ በጣም ግራ የሚገባኝ ነገር አለ። በፊት የሚመስለኝ የነበረው የተሻለ የሞራል ቁመና ላይ ያሉ ሰዎች ለሌሎች የሚታገሉ አይነት ነገር ነበር። እሱን እንዳልሆነ ያው በዘመኔ በተግባርም አየሁት። ሁሉም በዛ አይነት መልኩ እንዳልሆነ እንደውም ቀላል የማይባል ቁጥር ያለው ለምን እንደሚታገልም የማይገባ ግን መለስ ስንል ያው ወደዛኛው ዘመንም እንዲህ ነበር ለካ። አሁን ይሄኛው ሰውዬ ምንድን ነው ለምንድን ነው የሚታገለው ምናምን የምላቸውን ሰዎች አሁን የማያቸውን እዛም ላይ ያቸዋለሁኝ እና ባለፈው ሳምንት ያነሳናቸው አይነት የሚገርሙ ራሳቸውን የእውነት ለህዝብ የሰጡ የሞራል ጥያቄ የማይነሳባቸው ሰዎች እንዳሉ ሁሉ ደግሞ እንደዚህም አይነት ሰዎች ያሉበት እንደሆነ ሁሉንም አይነት የያዘ እንደሆነ እያየው የነበረ መጽሐፍ ውስጥ እና አንዱም ለዛም ይመስለኛል እንደው የሚፈለገው ለውጥ ሳይመጣ ሁሌም ያለንበት ቦታ የምንዳክርበት ምክንያት ራሳችን ላይ የመስራቱ ነገር ስለሌለም በአብዛኛው ይመስለኛል እና
እሱንም ጭምር የሚያሳይ መጽሐፍ ሆኖ ነው ያገኘሁት። ራሳችን ላይ ከመስራቱ ይቅርታ አቋርጡ ራሳችንንም ላይ ከመስራቱም በላይ ምንም ቢሆን ራሳችንን የፈለግነውን ያህል ብንሰራ የሚያየን የሚቆጣጠረን ቼክ ግን ባላንስ የሚያደርገን ተቋም ከሌለ በየትኛውም አቅጣጫ ማንም ሰው እኔ ይህንን አላደርግም ብሎ ለማለት ይችላል ብዬ ለማለት ያስቸግረኛል። በበኩሌ አሁን የግርማቸውን ነገር ስናይ ከጌታቸው ማሩ እንግዲህ ጋር የተያዘ ታሪክ አለው እሱ እና እዛ መጽሐፌም ውስጥ አለ በፉትኖት እንደዚህ እና በጣም የሚገርም ነገር ነው። በብዙ ቦታ ደግሞ ይሄ እንዳጋጣሚ ሆኖ ወደ ኢህአፓ ጋራ የተያዘ ሆኖ እሱንም አሁን በስም አነሳን እንጂ የትኛውም ድርጅት ውስጥ የትኛውም ውስጥ ማንም ንጹህ ነኝ ሊል አይችልም። ወደኛም ድርጅት ሊመጣ እንደ ኢህአፓ ጥይቱና ምናልባት እንደ አሲምባ አይነት ምሽግ የላቸው እንደሆን ነው እንጂ ፖለቲካ ተቃዋሚዎቻቸውን በዛ አይነት ጥቃት ለማድረስ እንደማይመለሱ በቂ ምልክቶች ማየት እንችላለን። አዎ ምንም ጥያቄ የለውም። ያው በሜሶንም በኩል ግድያዎች ነበሩና ያው ተቀናቃኝ የሚባለውን አይደል የሌላ ፓርቲም ሰው ቢሆን መግደል ያው ከዚሁ ጋር የተያያዘ ነው ብዬ ስለማስብ ሌላው አሁን ያልከው ነገር አሁን ከግርማቸው ጋር ተያይዞ ከጌታቸው ማሩ ጋር እንደዚህ ይነሳል ስትል አንዳንድ ነገሮች የሆነ እርግጠኛ የሆነ ነገር የላቸውም አይደል የሚጠረጠሩ ሊሆኑ ይችላሉ ምናምን ግን የሆነ እርግጠኝነት የሚጎላቸው ነገሮች ያሉ ይመስለኛል እና እነሱን ነገሮች ላይ ያሉት ትችቶች ወይንም ደግሞ ቅድም ሰላይ የተባለው ልጅ የተደበደበው አይነት ነገር ሊሆን ይችላል ላይሆን ይችላል ማረጋገጫ የለውም አይነቱ ነገር አሁንም በዚህ በአንተ መጽሐፍ ውስጥ በተነሱ ትችቶች አያለሁኝ በአንተም በኩል በሌሎችም በኩል ለምሳሌ ፕሮፌሰር መረራ በአድራጊነቱ ለቀጠለው አማረ ተግባሩ እያሉ የጻፉት አንተ ይድረስ ለመራራ ጉዲና ብለህ የመለስከው የተመላለሳችሁታል እና አንዳንዱ ነገር በዚህ አይነት ቃል አጠቃቀም ባይሆን የምለው አይነት ማለት ነው። በተለይም ደግሞ ማን ይመስክር የነበረ ማን ይታረም የቀጠፈ ግልጽ ደብዳቤ ለአማረ ተግባሩ በሚል በቀድሞ 4ኛ ክፍለ ጦር የፖለቲካ እስረኞች ወደ 15 በሚደርሱ የተጻፈ አለ እና በትክክል እዚህ ጋር ዶክተር አማረ ይህንን ነገር ልክ አይደለም ምናምን መባባል ልክ ነው። እንደዚህ አይነት ትልቅ ታሪክ ሲጻፍ የታሪኩ አካል የሆኑ ሰዎች አይ እዚህ ጋር ልክ አይደለም እውነተኛው ነገር ይሄ ነው ማለት ልክ ግን ያው ደስ በማይል መንገድ ስድብ በሆነ መንገድ ጭምር ነው የተጻፈው እና እሱ ትንሽ ቀር አሰኝቶኛል የሚለውንም ለመግለጽ ነው እዚህ ጋር እና ምንድነው ይሄንን የፈጠረው አሁን ያንተ መጽሐፍ ከወጣም በኋላ ያሉትን ትችቶች ያለው ተገቢ ይመላቸው አሉ ስድብ ይሆኑ ማለት ተራ የሆኑ ስድቦች እና እዚህ ውስጥ ምንድነው ያለው ተጨባጭ የሆነ እንደ ስህተት የሚጠቀስ ነገር በዶክተር አማረ በኩል ስል የሌለበት ግን ዝም ብሎ ያው አንተን የመተቸት ነገር ያለው በአንተና በፕሮፌሰር መረራ በኩል ደግሞ ያለው ከፍ ያለም ነው ያው ከህይወት ማጥፋትም ጋር ተያይዞ የሚጠቀስ ነውና እሱ ላይ የሆነ አጭር ነገር ብትል ደስ ይለኛል። አንደኛ ነገር መረራም ሆነ እነኚህ ተሰባስበው በደቦ መልክ የጻፉ ሰዎች አንዳርጋቸውንም ጨምሮ አዎ ያንዳርጋቸው ማለት ትንሽ እሱኛው ላይ እንትን ነው ብዬ ነው እንደ ስድብ አይነት ነገር አይደለም ጨምሮ እሱ ቅጥፈት ነው የሚለው ግን ጽሁፉን በትክክል ገብቶ ያየ ሰው የትኛውን ቅጥፈት እንዳስተባበለ በጭም የሚያነብሰው ያየዋል። ግን አሁን ወደ አነሳሻቸው ስመለስ አንደኛ እነኚህ አብዛኛውን አስተዋይ የሆነውን አርቆ ሀሳቢ የሆነውን የመኢሶን አባላት የሚወክል አይደለም። እኔ በግልም ያነጋገሩኝ ሰዎች አሉ። ከዚህ ሌላ ደግሞ አሁን አንዳንዱን አሁን የመረራውን ጉዳይ በተመለከተ እውነቱን የሚያውቀው እሱ ነው እና እውነቱን የሚያውቀው ደግሞ የኔ ወንድም ነው። በተለይ እዛ ጅዋትና ነጫ የነበረውን ሁኔታ በተመለከተ ሁለቱ ናቸው እውነቱን የሚያውቁት እና እኔ ሁል ጊዜ የምለው ብዙ የማናቃቸው ነገሮች እንዳሉ ሆነው እኔ ራሴ አሁን መረራን በተመለከተ እሱ ስላነሳው ነው እሱ በደለኛ ወይም ካህዶች ብሎ
ለማለት የሞከረው ወንድሜንና በወንድሜ በኩል ደግሞ እኔንም ቢሆን እንጂ እኔ በካህዲነትም ሆነ ጓዶቹን አሳልፎ በመስጠት እሱን አልወነጀልም። ምክንያቱም በምን ሁኔታ ያ ነገር ሀፕን እንዳደረገ አላውቅም፣ እርግጠኛ መሆን አይቻልም። እና እውነት እሱ ተባብሮ ወንድሜ እንደሚለው አብረው ተያይዘው ሄደው ያንን እንግዲህ አጎቱ ቤት ያስቀመጠ እሱ ነው፣ እዛ ውስጥ ያስቀመጠ እሱ ነው። እነኚህ ወታደሮቹ ሲሄዱ ምን እንዳሏቸው አይታወቅም። እጅ እንዲሰጡ ብቻ ሊሆን ይችላል። በሰላም እጅ ከተሰጠ በኋላ በህይወታቸው ላይ ምንም አይነት እርምጃ ይወሰዳል ብለው አላሰቡም ሊሆን ይችላል። እኔ ብዙም አላውቀው ነገር አለ። ግን ተነስቼ እሱ ስላመጣውና መረጃዎቹን በመረጃ እኔ ባለኝ መረጃ መሰረት ለሱ እኔም በሚመለከት መልስ ሰጠሁኝ እንጂ እኔ እሱንም ቢሆን ምናልባት እንግዲህ ሞር ኦር ሌስ ወደ እርግጠኛነት መሄድ የሚቻለው 50 አለቃውን ነው። 50 አለቃ ማህተሙን በተመለከተ ነው። እሱ ደግሞ አጎቱ ነው፣ ለዛ ለመረራ አጎቱ ነው። ተጠሪያችን የነበረው እሱ ነው። እንግዲህ እነሱ ጓዶቹን ወስደው ያስቀመጡት ጥቁር እንጭኒ ነው ያለው፣ ወለንኮሚ ነው። በዚህ መሀል ትልቅ ርቀት አለ እና መቼም አንድ ነገር በድርጅት ውስጥ ኃላፊነት የወሰደ ሰው ሁሉ እንደተሰጠው ኃላፊነት ተጠያቂነት አለ። ምንም ቢሆን የማይቀር ነገር ነው። ግን ትልቁ ለዛ ሁሉ እልቂት ምክንያት የሆነው እነ መራራ ናቸው? እኔ ነኝ ወይ ወንድሜ ነው ወይ ሌላ ሰው ነው ወይስ በራሱ ድርጅቱ በዚህ አይነት እንዲህ አይነት ውሳኔ ሲወስድ እንዲህ አይነት ነገር ሲደርስ ተመልሶ ወደ ህሊናው ተመልሶ ይሄ ነገር እንዴት ነው የሆነው በሚል ድርጅቱ ራሱ ኦነስት በሆነ መንገድ ውስጡን መመርመር ያለበት ራሱ ድርጅቱ ነበር። ጅባትና ብቻ አይደለም እንዲሆነው የሌሎችን ቦታዎች እኮ እንዲሁ እንዳለ ኮላፕስ እኮ ነው ያደረገው። ለምንድነው ኃጢአቱን ግለሰቦች ላይ ከማድረግ ይልቅ ይሄንን በአግባቡ መገበር እውቀቱ ነበረ ነው ዝግጁ ነበር ነው ወይ ብሎ መገምገም አንድ ነገር ነው። አሁን እነዚህ በጅምላ የጻፉትን ሰዎችን ብትመለከቺ የሚገርም ነገር ነው። አሁን ስም መጥራት አልፈልግም። ከዛ መሀል አሁን እዛው ሴንትራል ኮሚቴ ውስጥ የነበረ ከሴንትራል ኮሚቴውም በላይ እንደ ፖሊት ቢሮ አመራሩ መካከል እዛ የአመራሩ አካል የነበረ እኔም አብሬው የኖርኩት ሰው እሱ ራሱ እስር ቤት እያለን እውነት ጓዶቻችን በዚህ አይነት ህይወታቸው የሚያልፍ መሆኑን ብናቅ ኖሮ ድርጅቱን እስከ ማፍረስ ድረስ የሚደርስ ኮምፕሮማይዝ ለደርግ በሰጠን ነበር ያለ ሰው አሁን ተመልሶ ኃይሌ እንደዚህ አላለም ብሎ ሲሉ ይገርማል። ሌላው ነገር እኮ ደግሞ እንደ ኃይሌ እኮ ቀላል ሰው እኮ ኃይሌ እኮ አስተዋይ ሰው ነው። ኃይሌ ነው አሁን የሰጠውንም ቃል ማየት ይቻላል። መኢሶን ለጋ ድርጅት ነው። ከዚህም የተነሳ ብዙ ስህተቶች አድርገዋል። ግን እንዳጋጣሚ ሆነው የመኢሶን ጓዶች አሁን እድልም አላቸው። ምክንያቱም ሶሻሊስት እና ኮሚኒስት ነኝ በሚል ማርክሲስት ነኝ በሚል መንግስት ስር ነው የወደቁት። እንደ ኢንዶኔዥያ በእነሱ ካርኖ አርመናዊ ቀኝ ፋሽስት እጅ ላይ አይደለም የወደቁት እና ምናልባት የተሻለ ምንድነው ያ መኢሶን ስህተት ሰርቶ ነበር ሲል ምንድነው ያ ስህተት ታዲያ? እና ደግሞ አልተነጋገርንም ሲባል እዛ እኮ ይሄ ድርጅታዊ ስራ አይደለም እና ደግሞ ቅርበት አለን፣ ጓደኝነት አለን፣ ወዳጅነት አለን። በተለይ እኔና ኃይሌ ደግሞ በጣም የቀረበ ግንኙነት ነው የነበረን። እንግዲህ አንድ ቤት ከመኖር አልፎ ከአንዳርጋቸውም ጋር ፎርዛት ማስራ አንድ ላይ ኖረናል እና ይህንን አሁን በዚህ መልክ እንዲህ አይነት ነገር ማንሳት ፍጹም የሚገርም ነገር ነው። ግን ደግሞ ምን መሰለሽ እኮ ሌሎች እኮ ሰዎች ምስክሮች አሉ። አሁን አንዳንዱን እናንሳ። አሁን ለምሳሌ ኃይሌ ከሞተ በኋላ ከተገደለ በኋላ አንዳንድ በኦሮሞ ናሽናሊስትነት የቀሩትን አንዳንድ ጓዶችን የማጥቃቱ ነገር እሱ ምንም ውሸትም አይደለም፣ እውነት ነው። ደግሞ አሁን ቋሚ ምስክር አለ ካናዳ ዶክተር ዘላለም ጎበዜ ከበደ ከሚባል ግንቢ ከመጣ ሰውዬ ጋራ በዙ ምክንያት እስከ ድብድብ የደረሱት በትምክተኛነትና በነፍጠኝነት
ሊከሰው ቢል ነው እንግዲህ እስከ መደባደብ የደረሱት። ኃይሌ ወታደሮቹን ጠርቶ ስለማነጋገሩ ምንም ብዙ ሰዎች የሚመሰክሩት ጉዳይ ነው። ግን እዛ መጽሐፍ ውስጥ እነኚህ ናቸው ወይ እሾቹ እነኚህ ናቸው ወይ ነው እንግዲህ። ደግሞ መጽሐፍ ሲጻፍ እንደምታውቂው መቼም እንኳንስ 40-50 ዓመት የሆነው ይቅርና በጥቂት ዓመታት ጊዜ ውስጥ እንኳን የተጻፈ መጽሐፍ ግድፈቶች ይኖሩታል። ኩነቶችን የማሳከር አንዱን ለሌላው አትሪቢዩት የማድረግ በዚህ መልኩ በቀና መልክ አይ ይሄ ኢቨንት የሆነው እንዲህ ነው ይሄኛው እንዲህ አይደለም ብሎ ማለት አንድ ነገር ነው እና ይሄ ሌላ ነው። እኔ እንግዲህ መቼም በተለይ አሁን እዚህ በደቦል ጻፉት ሰዎች እኔ ምንም መልስም አልሰጥም። ከዚህ ሌላ ደግሞ እኔ የራሴን ስምና ዝና ለመገንባት ብዬ ስለ ኃይሌ መጽሐፍም አልጽፍም። ምክንያቱም መጽሐፉን ራሱን አገላብጦ ማየት ነው። አንደኛ ይሄ ስለ ኃይሌ እንዲጻፍ ገና ከ1984 እኔ በ1982 በፈረንጅ ነው ወደ ስዊድን ሀገር የመጣሁት። ከድርጅቱ ጋር ግንኙነት ፈጥሬ እንደገና አብሮ ለመስራት ፈቃደኛ የሆንኩት ከ1984 ጀምሮ ነው። ከዚያን ጊዜ ጀምሮ አሁን እንግዲህ በህይወት ነገደ ጎበዜም አለ አበራ የማነውም አሉ። ከዚያን ጊዜ ጀምሮ የኃይሌ ስራዎች እናውቃቸዋለን። በፔንም የተጻፉት ይታወቃሉ። እነሱ ተሰባስበው ከአንድ ጥሩ መግቢያ ጋር እንዲጻፉ ተባለ። የጻፈው ሰው የለም። እንደዛ እየተባለ እንግዲህ ስንት ዘመን ተቆየ። ከ30 ዓመት በኋላ እኔ ሪታየር አድርጌ ከመጣሁ በኋላ ደግሞ የኢትዮጵያ የፖለቲካ ድባብ ጨርሶ የተለየ ነው የሆነው። አንዳችን ለሌላችን እንደ ሰው መመስከር የማንችልበት፣ እንደ ሰው መቆም የማንችልበት፣ በብሔር እና በጎጥ እንደ ጠላት የምንተያይበት እና አንዳችን ሌላውን ኃይሌንም ይሁን የራሴ ማድረግ ሌላው ደግሞ የለም አገባም ማለት እና የሆነ ያልሆነው ነገር በተነሳበት እና ከዚህ ሌላ ደግሞ እንግዲህ ኃይሌን በተመለከተ በተለያየ ጎጥ ያሉ ሰዎች በተለያየ ወገን ጫፍ የረገጡ ሰዎች የሚሉትን እናውቃለን እና እንግዲህ ያኔ ተነስቼ ነው የጻፍኩት። መጽሐፉንም አሁን ብታዩ እኔ አሁን ገጽ ገልብጬ እዚህ ቦታ ማለት አልፈልግም። ምናልባት እንኳን ማሳጣት እንዳይሆን የቀሩት ሳይጽፉ ስለቀሩ እነሱን የማሳጣት እንዳይሆን ከኔ የተሻለ ጓደኝነትም ያላቸው ለረጅም ጊዜ የሚያውቁትም ሰዎች ከኔ የላቀ ትዝታ ያላቸው ሰዎች እንዳሉ ገነዘባለሁ። እነኚህ ወደፊት ስለ ኃይሌ ይጽፋሉ ብዬ ተስፋ አደርጋለሁ። ግን እንደውም ወደ መጨረሻው ገደማ የአንዳርጋቸውን መጽሐፍ ለኮት ያደረግኩት በእውነቱ አሁን ተመልሼ ኮት ማድረግ አልፈልግም። ወደፊት ስለ ኃይሌ ብዙ ሰዎች ይጽፋሉ ነው እና ደግሞ እኮ አንድ ሳምንት ያህል ነገደጋ ቆይቻለሁ። እሱ ጋር አርካይቮች አሉ። እሱ ጋር ያሉትን ማቴሪያሎች ሁሉ እያወጣልኝ እየተወያየ አበራ የማናብም እንደዚሁ እንዳስፈላጊነቱ በየላይብረሪው ዞር ያለሁ ኮንግረስ ላይብረሪ በሌላ አጋጣሚ ቢሆን ሄድኩት። እዛም እዚህም ስዊድን ሀገር ስካንዲኔቪያ ኖርዲስክ አፍሪካ ኢንስቲትዩት የሚባል ምናልባት እነኚህ የቀድሞ መጽሔቶች ይገኙ እንደሆነ እና እኔ አሁን ብዙ ሰው ዛሬ ራሳችን መይሶን ብለን የመለመናቸው ሰዎች መይሶን ነበርን ብለው ለማለት ደፍረው የማይነገሩበት ሁኔታ ውስጥ ነው ያለነው። ይሄ የሆነው ለምንድን ነው? ቀደም ብለን ስለ ራሳችንም ቢሆን በአግባቡ ሳንናገር እውነቱንም ይሄ ነው ውሸቱ ደግሞ ይሄ ነው ብለን ሳንል ስለቀረን ዛሬ አብረው የመለመልናቸው ሰዎች በስም ልጠቅስልሽ አልፈልግም እንጂ እንዴ እኔ እኮ መይሶን አልነበርኩም ለእኔ ያሉኝ ሰዎች አሉ፣ ራሴ የመለመልኳቸው እና ወደ ኢህአፓ ሄድሽ እንደሆነ ደግሞ ምናልባት አንዳንድ በራሪ ወረቀቱ ወርወሮ ሊሆን ይችላል፣ ወይም የጠረባ ቡድን አባል ሊሆን ይችላል። ኢህአፓነት በደም ስር ውስጥ በስሪንግ የተሰጠው ይመስል ኢህአፓን የማያውቅም ስለ ኢህአፓ ሲንገበገብ ታያለች። ይሄ ምንድን ምክንያቱ ምን ነበር? ደግሞ እድሉ ነበረ ነው መጽሐፌ ላይ የተሻለ እድሉ ነበረ እና ስለ መራራ መቼም ደግሞ የሚገርመው ነገር ስለ ራሱ ያለው ግምት ነው እኔ ግርም የሚለኝ። አሁን እኔ እሱ መሆኑን ያኔ እንግዲህ በህቡ ስምም ስለሆነ አንደኛ እሱ የወረዳ ካድሬ ነው በዚያን ጊዜ በእኔ ወንድም ደረጃ ነው የነበረው እሱ እና እንዳውም አሁን እሱ ነው አንድ ጊዜ እሱ ጋር መጥቻ አብሬ አድሬያለሁ ብሎ ሲል ለካስ እሱ ሊሆን ይችላል ብዬ
ላውቅ የቻልኩት በኋላ እሱ ካለ በኋላ ነው። እኔ ማስታወሻ ውስጥ እዛ 100 ገጽ ማስታወሻ ውስጥ ስገባ ይሄ ስም የሱ ይሆን እንደሚለውን ላገናኝ የቻልኩት ያኔ ይሄ 50 አለቃው እኔ ጋ ያመጣው አንዳንድ በጣም ጎበዝ ወጣቶች አሉ። እንደው በገጠር በገበሬ ማህበራትም ሆነ በቀበሌ ማህበራት ውስጥ የሪቮሉሽነሪ ድርጅት ህቡ የድርጅት ሰንሰለት መዘርጋት እንዴት እንደሚዘረጋ ስለማያውቁ እውቀቱ ልምዱ ስለሌላቸው እንደው አንተ ይሄ አወቃቀር የድርጅታዊ አወቃቀር ከታች ወደ ላይ እንዴት ሊዋቀር እንደሚችል እንደው እሱን እንደው ኦሪየንት ለማድረግ ትችል እንደሆነ ብሎ አምጥቶታል። ይሄንን ያህል እውቀት ያልነበረው ሰው ነው። አሁን እሱ እንደው አንዳንድ ሰዎች እንደው አማረ ወንድምና አማረ ክህደት ፈጸሙ እንጂ እነኛም ጓዶች ህይወታቸውን አድን ነበር ብሎ የሚናገረው ሰው እኮ ነው የጠፋው። ይሄ ነው የኛ እኮ ትልቁ። እነኝም ብሔርተኞች ስናስታምማቸው እነሱ የሚሉትን በሙሉ ወደ ራሳችን ኢንተርናላይዝ አድርገን ለነሱ የሚገባውን በጊዜው መናገር የራሳቸውን ተበዳይነት ራሳችንን እንደበዳይ አድርገን ዝም ብለን ያየናቸው። ይሄ ነው እንደዚህ እንደ ልብ የሚያናገራቸው በእኔ አስተያየት። እና በጊዜው ለማስታመም መሞከር ሊያደርስ የሚችል ሁኔታ ይሄ ነው። እና ወደ አንዳርጋቸው ከመጣሽ አንዳንድ ነገሮችን እሱ ላይ ያው በዝርዝር አንሄድበትም እንዳልኩት፣ ግን ያው ይሄ ስድቡን አንዳንድ ደግሞ አሁን ይሄ ነገር አስፈላጊ ነው ወይ የሚባሉትን ነገሮች እሱን ትተን የሚያነሷቸው ነገሮች ደግሞ አልተፈጸሙም፣ ግን ዶክተር አማረ ተፈጸሙ ብለዋል ብለው ጉዳዮች አሉ። ለምሳሌ ኃይሌ ፊዳ እስር ቤቱን አለቃ አስጠርቶ አቤቱታ ስለማቅረቡና አንድም እስረኛ ሳይቀር ሁላችንም እየተደበደብን ወታደራዊ ቅጣት ስለመቀጣታችን አማራ 4ኛ ክፍለ ጦር ታስረን በነበርንበት ጊዜ ስለነበረብን የምግብ እጥረት ከዘረዘረ በኋላ እንደማስታውሰው በማለት ብለው ያስቀመጡት አለና ይሄ በፍጹም አልሆነም ነው። ሁላችንም የምንረሳው አማረ ብቻ የሚያስታውሰው ነገር እንዴት ሊኖር ይችላል ብለው በሌላ ቦታም ላይ በሌላ ጉዳይ የጠቀሱት አለና አሁን እሱ ነገር አሁን ግራ የሚገባ ነገር ነው። አንተ ተፈጽሟል ትላለህ፣ 15 ሰው ምናምን አልተፈጸመም ይላል፣ እንዴት ሁላችንም እንረሳለን ብለው ደግሞ ተገቢ አይነት ጥያቄ ይጠይቃሉ። ስለዚህ የምትወስደው ምንም ነገር የለም እነሱ ካነሱት ውስጥ ማለት ከፋክት አንጻር አንድ ይኸው እኮ ያልኩሽ አሁን ዶክተር ዘላለም ጎበዜ ያለ ካናዳ ኃይሌ ማነጋገሩን ጠርቶ ማነጋገሩን ይመሰክራል። ለእኔ ነግሮኛል። እሱን ማነጋገር ይቻላል። አንድ ሌላው ነገር እንግዲህ ምናልባት እኔ ትንሽ የምጠራጠረው ይሄ እኔ ሌባ ነኝ ያለው ዳንኤል እሱን እዛ ላይ እኔ ሌባ ነኝ ብሎ ሌባውን ተውት ተብሎኛል የተደበደበ ምናልባት የዳንኤል መደብደብ ከሌላ ቅጣት ጋር የተያዘ ሊሆን ይችል ይሆናል የሚል እንትን ነው ያለኝ እንጂ ኃይሌ ጠርቶ ለማነጋገሩ ከዛ በኋላ ደብዳቤ ጻፍ ተባሉ። ያንን ደብዳቤ ደግሞ ጎን ለጎን ነው የምንተኛው ከኃይሌ ጋር እና ይሄንን ጠርቶ ለማነጋገሩ ብዙ ምስክሮች አሉ። እና ደግሞም ስንቅ አቤት ባንል ኖሮ ለክፍለ ሀገር ለመጡት ያንን 50 ብር በወር አይፈቀድም ነበረ። እሱ ይሄ ነው። ይሄኛውን እንግዲህ ዳንኤልን ነው ደግሞ እኮ ግድፈቱ ይሄ ነው። ይሄ የሆነው በዚህ ጊዜ ነው፣ ይሄኛው በዚህ ጊዜ አልሆነም ነው እንጂ እነኛ አንዳቸውም ሰዎች እኔን ከልጅነት የሚያገኝ የለም። አብረን አብን ትምህርት ቤት የተማር ሰው ቢኖር ማን እንደሆንም አላውቅም፣ እዛ የለም። ፈረንሳይ ሀገርም የነበሩ ሰዎች የሉም ከኔ በስተቀር እና ከኃይሌ በስተቀር። አዲስ አበባ ኢትዮጵያን በተመለስን ጊዜ ጊዜውም አጭር ነው፣ እኔም የተሰጠኝ ኃላፊነት ላይ ነው። አብረን የኖሩ ሰዎች የት የሚያውቁኝ ሰዎች ናቸው ከልጅነት እስከ እውቀት ድረስ ውሸታም ነው ብለው ሲሉ የት ያውቁኛል? አንድ እና እሱን እንቶ ይሄ ወደ ፕሮፌሰር መራራ እንሂድ። እሺ፣ ወደ ሰዓት ያው እንትን ለማለት ብዬ ነው። አሁን የፕሮፌሰር መራራም ላይ የሆነ ትልቅ የሆነ ወንጀል ጋር ስሙን ያያያዝክበት አለ እና ለምሳሌ ገጽ 480 ላይ ሲራክ ተግባሩ በጅባትና ሜጫ ስለደረሰው እልቂት የሚያስታውሰውን እንዲነግረኝ ስጠይቀው እሱን ከሁለተኛ ፖሊስ ጣቢያ መራራ ጉዲናን ደግሞ ከ6ኛ ፖሊስ ጣቢያ እንደወሰዱትና ከዚያም በወታደር ማመላለሻ መኪና ተጭነው አምቦ እስከሚደርሱ ድረስ በመኪናው አብረዋቸው የተሳፈሩት ሰዎች አንድም ቃል እንዳላነጋገሯቸው ነግሮኛል።
አምቦ ሲደርሱም 50 አለቃ ማህተሙ ተደባልቋቸው ወደ ጥቁር እንጭኒ ጉዞ እንደቀጠሉና በዚህ ጊዜ ሁሉ መረራና 50 አለቃው እሱ በማያውቀው ኦሮምኛ ቋንቋ ይነጋገሩ ነበር ብሎኛል። እዚያም ሲደርሱ እነ ዶክተር ተረፈንና ቡድኑን ያስቀመጡበትን የዘመዶቻቸውን ቤት መርተው ያሳዩት እነሱ እንደነበሩና ከዚያ በፊት በስም ካልሆነ በስተቀር ጥቁር እንጭኒንም ሆነ የእነ መራራ ዘመዶችን ቤት ደርሶበት እንደማያውቅ ነግሮኛል እያልክ ትቀጥላለህና በዛም ሆነ በዚህ ያው መርቶ ያስገደለው መራራ ነው የሚል ነው አይደለ? ስለዚህ ለዚህ ምላሽ እንግዲህ ይሄ ሲራክ ለኔ የነገረኝ ነው። ሲራክ ራሱ ለመረራ ደብዳቤ ጽፎለታል። በዲኤችኤል ተቀብሏል ያንን ደብዳቤ። በጣም ቆይቷል። መረራ የራሱን ትዝታ የጻፈበት የፖለቲካ መስቀልቀልና ህይወት ትዝታ እሱን ከመጻፉ በፊት ነው። እና የዛን ጊዜ እኔ አሁን መቼም በህይወት የሌለ ሰው ለማናችንም ምስክር አይሆንም። ፕሮፌሰር ካሳሁን ብርሃኑ ነበረ እዛ እና ካሳሁን ለኔ ነግሮኛል። ደብዳቤው ደርሶታል አለ ሲራክ የጻፈለት ደብዳቤ እና ይሄንኑ ነው የጻፈለት ደብዳቤ እና ይሄን ደብዳቤ ደግሞ እኔ ኤዲትም አላረኩትም። ሲራክ አሳይቶኛል። ኤዲትም አላረኩትም በፍጹም አንተ እንደፈለግ ጻፍ እና እሱ ከካሳሁን የሰማሁት እኔ እንዳቀነባበርኩለት እንጂ ያ ልጅ በዛን ጊዜ የሚያውቀው 16 ዓመት ወይ 17 ዓመትም አልሞላውም። በዛን ጊዜ ልጅ ያንን ደብዳቤ አቀነባብሮ ሊጽፍ እንደማይችል ነው እንግዲህ ከብዙ ዘመን ዓመት በኋላ ነው የጻፈለት። ይሄ ነገር አለ። እኔ ቤዝድ ያደረኩት ይሄንን ነው። ከዚህ ሌላ ደግሞ እውነቱን እንነጋገር ከተባለ እውነት አሁን እነኚህ ወታደሮች እነሱን እዛ ሲሄዱ ሊወስዱባቸው የሚችሉትን እርምጃ ምናልባት ሊጠረጥሩ ይችሉ ይሆናል። ግን እኔ በከሃዲነት አሳልፎ በመስጠት ነው ብዬ ለማለት አልችልም። እንዲህ አይነት ሌላም የለኝም። እንግዲህ ይሄ ምንድነው 50 አለቃውን በእርግጥ ምክንያቱም ቀደምም ሲል ምልክቶችን አይተናል። ደግሞ እሱ የራሱ የመረራ አጎቱ ነው፣ የእናቱ ወንድም ነው። ወስዶ ያስቀመጡት እዛ ነው። እንደው እንበል ይሄ ልጅ የኔ ወንድም እንዴ ድርጅቱ እኮ ህቡ ድርጅት ነው ከተባለ ካል እንዴት ብሎ ነው ያንን ቦታ ሊያውቅ የሚችለው? ከማን ነው ሊያውቅ የሚችለው? የሚኖረው እኮ ከ50 አለቃው ጋር አንድ ቤት ነው። እስከተወሰነ ጊዜ ድረስም እንደነገረኝ ከመረራ ጋር አንድ ቤት ኖረዋል እዛ እና እነኚህ ትልቅ ኃላፊነት የተሰጣቸው ሰዎች ለአንድ ጉዳዩ ለማይመለከተው ሰው እዛ እነሱ መውሰዳቸውን እንዴት ሊናገሩ ይችላሉ? ይሄ በራሱ ድርጅቱን በራሱ ላይ ድርጅቱ ላይ ነው ጥያቄው። ትልቁ ጥያቄ ያለው እነኚህን ሰዎች በኃላፊነት ጠቁማቸዋል፣ አስገድላቸዋል ወዘተ ከሚለው በላይ እንዴ ምን አይነት ድርጅታዊ ብቃት ያላቸው ሰዎች ነው እዛ ኃላፊነት የተቀመጡት? እዛ እኮ ስንሄድ አይተናል፣ ምን አይነት መዝረክርክ እንደነበር አይተናል። ይሄ ደግሞ ይሄ መረራ የሚባለው ህቡ ድርጅት እንኳን የህቡ ድርጅት ሰንሰለት መዋቅር በቀበሌዎችና በገበሬ ማህበራት ውስጥ እንዴት እንደሚዘረጋ የማያውቅ ሰው ነው ተብሎ መጥቶ አንድ ቀን ማታ እኔ ጋር ያደረ እንዴት ብሎ ነው የእነኝህን ሰዎች ህይወት ላድን እችል ነበር? እነኝህ ሰዎች እንደው ችግር ፈጥረውብኝ ነው ብሎ እንዴት ነው እኮ ነው። እና ትልቁን ኃላፊነት መውሰድ ያለበት ማን ነው? እነ መረራ ናቸው፣ እነ ሲራክ ናቸው። እና 50 አለቃው መቼም ሞተዋል። መቼም ጠርተን ልንጠይቀው አንችልም። የእሱ ሁኔታ ከመጀመሪያው አጠራጣሪ ነበር። ወደዛ ሊገለበጥ እንደሚችል ብዙ ምልክቶች አይተናል። እኔም በራሴ ላይ የደረሰውን ያስቀመጠኝ ሰዎች ቦታ ነው መጥቶ ሲያስፈራራ የነበረው እና ይሄ አሁን በቃ ጠቁሞ ሆን ብሎ አስቦ ከሰደድ ሰዎችና ከምናምን ሰዎች ጋር አብሮ ማለት በፍጹም የሚቻል ነገር አይደለም። እነሱን በተመለከተ መረራንም በተመለከተ ግን መረራ ራሱ መጽሐፉ ላይ የሰደድ ተወካይ ጋር አብሮ መልካም ግንኙነት እንደነበረው ተከባብረው እንደነበሩ እዛ ራሱ መጽሐፍ ውስጥ ያወራል። እዛው የራሱ ሜሞር ውስጥ ገልጠሽ ብታዩ እዛ ከነበረው ሰውዬ ጋር እንዴ ለማንም የሰደድ ሰዎች ይቅርና የወስ ሰዎች ለማንም የመሶን ሰው ያልተመለሱ ለሱ እንዴት ነው እንደዛ ተከባብረውና ምንም ተቻችለው እዛ ጅባትና መጃ አብረው ሊቆዩ የቻሉት? ምክንያቱ ምንድን ነው? እዛ እኮ ያስቀመጥናቸው ካድሬዎች ራሳቸው እኮ ናቸው
አሁን የመረራ ነገር ምንም ብዙም አይገርመኝም። በሱ ቤት ያው እንግዲህ ይሄ ብሔራውም ነገር አለች። አሁን እዛ ላይ የሚያነሳው ነገር አለ። ለማ ፊዳ ስለ አማረ ተግባሩ እንዲህ እያለ ይነግረኝ ነበር የሚለው ነገር አለ። እሱ እኔ ለማ ፊዳን በተመለከተ የሆነውን ነገር እዛ ስላነሳው በሱ ቤት ኤትኒክ ፕሮቴክሽን መሆኑ ነው እና እንዴት እኛ ሰው በዚህ መልክ ነሳለሁ። ግን ኢዮብና እኔ ደግሞ አንድ ቦታ አልነበርንም። እሱና አቶ ቃበታ ቤት በፈረስ እና በበቅሎ ትንሽ አንድ ሰዓት ላይ ያለበት እኔ ነበርኩት ደግሞ ሌላ ቦታ ነው እና ይሄ ነገር ነው ምልሽ። እርግጠኛ የሚያስጠይቅ ነገር ቢኖር ምንም ምልሽ እኔ አሁን የጅባትና ሜጫውን መረራን በተመለከተ ምንም እኔ ለህሊናዬ ንጹህ ነኝ። ችግሩ ያለው እሱ ጋር ነው። እውነቱንም የሚያቀሱ ነው። ሌላ እውነቱን የሚያቅ ደግሞ እኔ ወንድም ነው። አንድ ላይ ነበሩ እና ይሄ ነው የምልሽ። እሺ ወደ እንግዲህ አንድ መድረክ ላይ ብትገናኙ መቆየትና ብዙ ጥያቄ የሚያስጠይቁ ነገሮች ነበሩት፣ ግን እንደሱ የሚሆን አይመስለኝም። በእኛ ሀገር ሁኔታ ብዙ ጊዜ ለየብቻ መተኮስ ነው እንጂ እንደዚህ ሞክራለሁ ከተቻለ። ካልሆነ ግን ያው ቢያንስ ስለ መጽሐፉ የሚነሱ ትችቶችን ላለማለፍ ነው፣ ምንም ጭራሽም ሳይጠቀስ። አንደኛው የአቶ አንዳርጋቸው አሰግድ ነው እንግዲህ እና ከሚያነሷቸው ነጥቦች መካከል እንዴ ይህንን ያህል ትልቅ ነገር እንዴት ነበር አልነበረም ሊባል ይችላል ያስባለኝ የአዲስ ፋና መጽሔት አዘጋጅ ስለመሆኑ ብለው አማረ የአዲስ ፋና መጽሔት አዘጋጅ ስለመሆኑ የሚከተለውን አትተዋል። አንዳርጋቸው ለጀርመን ሬዲዮ ዶች ቬለ የአማርኛ ፕሮግራም ቀርቦ ከጋዜጠኛ ይልማ ኃይለሚካኤል ጋር ያደረገውን ቃለ ምልልስ አዳመጥኩ። በዚህ ቃለ ምልልስ አንዳርጋቸው የሜሶን ህጋዊ መጽሔት የነበረችው የአዲስ ፋና አዘጋጅ ነበርኩ በማለት መናገሩ በድርጅት ውስጥ የነበረኝን ሚናም ሆነ የከፈልኩትን መስዋዕትነት እስከመከለስና ዋጋ እስከማሳጣት እንደደረሰ ያልተሰማኝ። ከዚህ የተነሳ አንዳርጋቸው አሰግድ መጽሔቷን በህጋዊ ባለቤትነት ከማስመዝገቡ ያለፈ አንድም ጊዜ በእርሱ አዘጋጅነት የወጣ የመጽሔት እትም እንዳልነበርና ድርጅቱ የሚያውቀው የመጽሔቷ ዋና አዘጋጅ እኔ እንደነበርኩ በአደባባይ አስተባበልኩ። ገጽ 330 ያስቀምጥና በጀርመን ሬዲዮ ዶች ቬለ የአማርኛ ፕሮግራም ላይ ቀርቤ ከጋዜጠኛ ይልማ ኃይለሚካኤል ጋር ስለ አዲስ ፋና መጽሔት ይቅርና ስለሌላ ጉዳይም ያደረኩት አንድም ቃለ ምልልስ የለም። ይህ እውነታ ከራሱ ከዶች ቬለ መስሪያ ቤት መዝገብ ቤትም ሆነ ከይልማ ኃይለሚካኤል ዘንድ ሊጣራ የሚችል ጉዳይ ነው ብሎ አቶ አንዳርጋቸው አሰግድ የሚያነሳዋልና ስለዚህ ምን ትላለህ? አንደኛ በደንብ ኮንቴክስቱንም ትንሽ ወደኋላ መለስም ብትይ አንዳርጋቸው የድርጅት ግንኙነት ከፈጠርን በኋላ ግንኙነት እናደርጋለን ከተባለ በኋላ ግንኙነታችን ተቋረጠ። ከዛ በመሃሉ መጥቶ ተመልሶ ሄዷል። እኔ ሳገኘን በዚህ ጊዜ ነው ይሄ የአዲስ ፋና ዋና አዘጋጅ በሚል በይልማ አማካኝነት ይሄ ኢንተርቪው የመጣው። እንግዲህ ይሄንኑ ጉዳይ ከአንዳርጋቸው ጋራ ቤልጃም በተገናኘን ጊዜ አንስተናል። ይሄንን ጉዳይ እሱ አላስተባበልክም፣ አንተ እንዳልነበርክ አላስተባበልክም እና ደግሞ ያው እዛ ላይ መጽሐፌ ላይ ማየትሽ እንደሆነ ይሄ ያላለ ሆድ ለባሰው ማጭዳታው ሰው የሚለውን ነገር አይተሽዋል አይደለም? እና ይሄንን አንስቼበት አላስተባበለም። አሁን እሱ የሚለው ከዶች ቬለ ዶኪመንት ወደኋላ ተመልሶ አርካይቭ ውስጥ ቢፈለግ እኔ ኢንተርቪው አልሰጠሁም ነው የሚለው። እንግዲህ እርግጠኛ መሆን የማልችለው ነገር ኢንተርቪው ይሁን በመጽሔት ላይ ለማ ኃይለሚካኤል ያውጣው እሱን እርግጠኛ መሆን አልችልም። ግን ለማለቱ ይሄ ለመሆኑ እሱም እንዳልካደ አንስቼበት ይቅርታ ሳይጠይቅ ሌሎችም የተያዙ ጉዳዮች ስለነበሩ በዛው መሃል ይሄንን ድርጅት ለማዳን ስንል እንዳውም ሆድ እስከመባስና በጣም ብዙ ነገሮች ላይ ነበር የደረስነው። ይሄንን ድርጅት ለማዳን ስንል ያላደረግነው አንተ የሰማኸው ነው ያነበብከው ነው? አሁን አንብቤዋለሁ። ባነበብኩት ላይ ቤዝድ ሆኜ ነው። በተጻፈ ነገር ላይ ቤዝድ ሆኜ ነው። እዚህ የነበሩ ሰዎች ደግሞ አንዳንዶቹ እንዳውም እዚህ ሲኒየር የሜሶን ሰዎች የነበሩ
ምን አለበት የድርጅት ጉዳይ እኔ ነኝ ብሎ ክርክር ውስጥ ከመግባት ማንም ዋና አዘጋጅ ሆነ አልሆነም ምን ልዩነት አለው? አንተ ይሄን ጉዳይ እንዴት ዋና አዘጋጅ መሆኑ ላይ እኮ ልዩነት የላችሁም አይደለ? እሱ ላይ እኮ እንትን የለውም። ግን ማለት በኋላ ላይ ለአንተ አሳልፎ ሰጠ አንተ ሆንክ አይደለ? እሱ ነበረ ስሙም በአንተ ስለሆነ በአንተ ይሁን ተብሎ የአዲስ ፋና ማለት ነው። ከዛ አንተ ማዘጋጀት ቀጠልክ። እሱን ሳይሆን መጀመሪያ ደረጃ ያልተደረገ ኢንተርቪው ያልሆነ ነገር ከባድ እኮ ነው አይደለ? ለምሳሌ ያልተደረገ ቃለ መጠይቅ እንትና እዚህ ላይ የተነገረው ተብሎ ኮት አድርጎ አዳመጥኩ ነው የምትለው መጽሐፈ ላይ ደግሞና ሱሱ ነገር ግራ ስለገባኝ ነው። አንደኛ ስለማዳመጤ እርግጠኛ ነኝ። ይሄ ነገር ደግሞ እኔ በጽሁፍ የዛሉ ጊዜ ይሄንን ማስተባበያ አውጥቻለሁ። ያኔ እሱ አላስተባበለም። እኔ የገባኝ እንግዲህ ከድርጅቱ ጋር የነበረን ግንኙነት አለ፣ የመራራቅ ነገር አለ። እኔ በድርጅቱ ውስጥ ያበረከትኩትን አስተዋጽኦ ሆን ተብሎ እንትን የማድረግ አድርጌ ነው የተረዳሁት በሚል ነው እንትን ያወጣሁት። እኔ ይሄንን እርግጠኛ ነኝ እና እሱ ቢፈልግ አርካይቭ ፈልጎ ሊያወጣ ይችላል። ግን እኔ ይሄንን ስለሰማው ለመስማቴም እርግጠኛ ስለሆንኩ እኔ ብቻ አይደለሁም ይሄን የሰማሁት እዚህ ሀገር እኔ በጽሁፍ ይሄንን እኔ ዋና የድርጅቱ የሚያውቀው ዋና አዘጋጅ እኔ እንደነበርኩና በአንዳርጋቸው አሰግድ ዋና አዘጋጅነት የወጣ አዲስ ፋና መጽሔት እንደሌለ አስባብዬ ወረቀት አውጥቻለሁ። ከማውጣቴ በፊት እዚህ ከአንዳንድ ሰዎች ጋር ይሄን ነገር ብትተው ምን አለ እና ማንም ይሁን ማንም ዋናው ነገር የድርጅት ጋዜጣ እስከሆነ ድረስ ዋና አዘጋጅ ሆነ ዋና አዘጋጅ ምንድን ነው ምክንያቱ? እኔ ግን ይሄ ሆን ተብሎ እንደተደረገ አድርጌ ነው የወሰድኩት። ምክንያቱም ከሌሎቹም ነገሮች ጋር ከግንኙነታችን መቋረጥ ጋር ከዚህ ላይ ደግሞ እሱ መጥቶ እዚህ አንዳንድ ቀድሞ መኢሶንና የነበሩ በኋላ ወደ ኦነግ የሄዱ ሰዎችን ሰብስቦ ባነጋገረ ጊዜ ነገ ደግሞ አብሮ በነበረ ጊዜ ተናገረ ከተባለው ነገር ጋር አያይዤ እነኚህ ነገሮች መያያዝ የግንኙነታችን መቋረጥ ምክንያት ሆኖ ነው ይሄንን ነገር ለማስተባበል በጽሁፍ ያወጣሁት ለማለት ነው። እሺ እንግዲህ መጽሐፉ በጣም ብዙ ነገሮች አሉት። ብዙ ነገሮችን ነው የሚዳስሰው እና አድማጮቻችን ራሳቸው አንብቡት ለማለት እወዳለሁኝ። በጣም ጥቂት ነገር ነው ያነሳ ነው እና በዚህ መጽሐፍም በዚህ ፕሮግራምም ደግሞ ማድረግ የሚቻለው ያው እሱን ስለሆነ ማለት ነው። በርካታ ነገሮች አሉት። በተለይ መኢሶንን በተመለከተ ብዙ መረጃዎችም አሉት። የአንተ ተሳትፎ አሁን ከተነጋገርንበት ከአዲስ ፋና ጋር ተያይዞ ሌሎች የመኢሶን አመራሮችን በተመለከተም እንደዚሁ የሚነሱ በርካታ ጉዳዮች አሉና ቅድም በኋላ እንመለስበታለን ብዬ ነበር። ኃይሌ ፊዳን ማግኘት ወደ መኢሶን ለመግባት አንድ ምክንያት እንደሚሆን የጠቀስክበትን እና እስኪ መኢሶንን እንዴት አገኘኸው? በተለይ አሁን ላይ ሆነ ስታስበው ምንድን ነበር ያኔ ትልቁ ነገር ማድረግ ሲኖርብን አላደረግነውም፣ እንደገና ደግሞ ማድረግ ሳይኖርብን አድርገነዋል ብለህ የምትናገረው ነገር ካለ ምናልባት? እንግዲህ ከኃይሌ ጋራ እንግዲህ ግንኙነታችንን ኮንቴክስቹዋላይዝ ለማድረግ ሞክሬያለሁ። አይተሽው እንደሆነ ብዙ ጊዜ ሶሲዮሎጂካል ምክንያቶች አሉ። እንደው ዝም ብሎ የፖለቲካ አቋም ጥራት እና የእውቀት ብስለት እና የንቃተ ህሊና ደረጃ ወዘተ ሳይሆን በብዙ ምክንያቶች በሰዎች ኢንፍሉዌንስ እንሆናለን እና የኃይሌን ፐርሰናሊቲ ያየ ሰው በሱ እንዲህ በቀላሉ ኢንፍሉዌንስ የማይሆን ሰው አለ ብሎ ለማሰብ ያስቸግራል። ኢቭን በተቃዋሚዎቻችንም በኩል ይቅርና እንደው እዛ መጽሐፍ ውስጥ እንዲሁ አውቄ ሳላነሳው ቀረሁ እንጂ በኃይሌ ህይወት ላይ አደጋ ለማድረስ ተብሎ የመጣ ሰውዬ እየለመደው ሄዶ በኋላ ምንም ሳያደርገው ሄዷል። እና እንግዲህ አንድም የእሱ ፐርሰናሊቲ እርጋታው እና ደግሞ የተነሱትን ጥያቄዎችን ለመመለስ መቻሉ ነው። በመጣው ጊዜ የኔ ዓላማ የተለየ ነበር። እንግዲህ አንድ የፈንጂ ኤክስፐርት ሆኖ በቶሎ ወደ ኪውባ እና ቻይና ሰልጥኖ የመመለስ ነገር ነበር። ይሄ የሚያዋጣ የትግል ዘዴ አይደለም።
አንተ ገና ልጅ ነህ፣ አንተ የኢትዮጵያ ሕዝብ ነፃ አውጪም አይደለህም፣ ወደ ትምህርት ገበታ መመለስ አለብህ በሚል ነው እንግዲህ እንደዚህ እያለ ነው እንግዲህ አብረን በኋላ ግንኙነታችን እሱም አንድ እንደው ያው እንግዲህ አብዮትና ትዳር ቀላል ነገሮች አይደሉም። ባላንሱን ለመጠበቅ አንዳንድ ችግር ይኖራል እና እንደው አንድ ችግርን በመጣ ጊዜ ሌሎች ወዳጆች እያሉት እኔ ወዳለሁበት መኖሪያ ሆስቴል ነው የመጣው እና ቅርበታችን በጣም ቀላልም አይደለም። እንግዲህ ኢትዮጵያን በተመለስን ጊዜ አብረን ኖረናል። በተለይ ከአንድ ሰው ጋር አልፎ ተርፎ የውስጥ ካኔቴራ ተለዋውጠሽ እስከለበሽ ጊዜ ድረስ ይህ ከዚህ የበለጠ ከወንድምነት እና ከታላቅ አስተማሪነት እና ከፖለቲካ መሪነት አንጻር የሚማርክ ነው ለማለት ነው። እንግዲህ እኔ በመኢሶን በኩል ማልጸጸትበት የመኢሶን አቋም የበሰለ እንደነበረ በብዙ ጥያቄዎች ላይ ምንም ክላሪቲ እንደነበረን ምንም ጥርጥር አልነበረኝም። አሁንም ይኸው በዛ አቋሙ አንትን አልልም። ግን ከደርግ ጋራ በግላዊ በሂሳዊ ድጋፍ አላለም በክሪቲካል ሰፖርት ሂሳዊ ድጋፍ ብለንም ስንገባ ምክንያቶቹ በደንብ ይገቡኛል። እነኛ በዚያን ጊዜ በነበርንበት ሁኔታ ለመኢሶን ሌላ አማራጭ አልነበረውም የሚል እምነት ነው ያለኝ። ጊዜውንም ወደኋላ ተመልሰን ብናስብ የመሬት አዋጅ ከታወጀ በኋላ በተለይ ምዕራባውያን ለውጡን ለማዋከብ በውስጥም በውጭም ብዙ ወከባ የነበረበት ጊዜ ነበር። በተለይ ኤርትራን የማስገንጠሉ ጉዳይ፣ የሶማሊያን ከታች አይዞሽ የማለቱ ሶቪየቶችም ነበሩበት። በኋላ መጀመሪያ ላይም እነሱም ነበሩበት። አንድ አይነት ቴሪቶሪያል አጀስትመንት ተፈጥሮ በዛ በኩል አንቲ ኢምፔሪያሊስት የሆነ ቼን ጅቡቲንም ኢትዮጵያንም ሶማሊያንም ጨምሮ እነሱ ሊቆጣጠሩት የሚችል አካባቢ መፍጠርም አዝማሚያ ነበር እና በኋላ ደግሞ ምዕራባውያን እና ይሄ ሁኔታ ያለው በተቻለ መጠን ደርግ የመሬቱን አዋጅ እስካወጀ ድረስ ጊዜያዊ አዋጅ በሚል ደግሞ ያወጃቸው አዋጆች ነበሩ በጣም ጸረ ዲሞክራቲክ እና ብዙ ሰዎችን ህይወት ወደ ማጥፋት የደረሰበት ሁኔታ አለ። እነኚህ እስከረገቡ ድረስ እና ለመደራጀት ለመንቃት የሚያስችሉ ሁኔታዎች ከተፈጠሩ ድረስ ይህንን አጋጣሚ በመጠቀም ድርጅታችንን ለማስተዋወቅ እና ህዝቡ ውስጥ ስር ለመስደድ እድል ይፈጥርልናል የሚለው ምንም አሁንም ተመልሼ የምጸጸትበትም ነገር አይደለም። ምክንያቱም የድርጅቱንም የኋላ ታሪክ ተመልሰን ብናይ በአመሰራረት ቀድሞ የተመሰረተ ሆኖ ሳለ አሁን ብዙ ሰዎች የኢሃፓ ይመስላቸዋል ቀድሞ የተመሰረተው። የመኢሶን የመጀመሪያዎቹ መስራች እና መሪዎች እና ኢትዮጵያ አዲስ አበባ የነበሩት የኢሃፓ ሰዎች አድርገው የሚወስዷቸውም ሰዎች አሉ። እንደ ጊዜያዊ ህዝባዊ መንግስት የመሰለው የምርጥ መኮንኖች መንግስት የሚባለው ሁሉ ከመኢሶን የተወረወረ ነበረ። ግን ድርጅቱ ከመጠን በላይ ህቡ ከመሆኑ የተነሳ በህዝብ ዘንድ ምንም የመታወቅ በወጣቱም ሆነ በሌላ አካባቢ ይህን ያህልም የመታወቅ እድል አልነበረውም። ግን እንግዲህ ከደርግ ጋር አብሮ መስራት ሲመጣ እንደታሰበው አልሆነም እና እርግጥ ብዙ ኤክስተርናል ምክንያቶች አሉ። እንግዲህ በአንድ በኩል የደርግ ጸረ ዲሞክራቲክ ባህሪ አለ፣ በሌላ በኩል ደግሞ የአካባቢው ሁኔታ አለ፣ ደግሞ ከኢሃፓ ጋር የነበረው ችግር አለ እና ደግሞ ከኢሃፓም በኋላ በደርግ ውስጥ እንደነሰደድ እንደነወዝ እንደማረድ የመሳሰሉትም አሉ እና እንግዲህ በበቂ ዝግጅት አድርገን በገጠር ጠንካራ አብዮታዊ መሰረት መስርተን ምናልባት ዞሮ ደርግ ጸረ ዲሞክራቲክ ሆኖ አብዮቱንም ወደ መክዳቱ የሄደ እንደሆነ ራሳችንን ለመከላከል የምንችልበትን ሁኔታ እንፈጥራለን የተባለው ነገር ሳይሆን ነው የቀረው። ይሄ በጣም የሚቆጭና የሚጸጽት ነገር ነው እና እንግዲህ ያንን አይነት ውሳኔ ለመውሰድ በተለይ ወደ የትግል ስልት ለውጥ ተብሎ ወደ ገጠር በወጣንበት ጊዜ የተሰጠን ምክንያቱም ለማናችንም ብዙ ግልጽ ያልነበረ ነገር ነበር እና ሄደንም ስናይ ምንም አይነት በቂ ዝግጅትም ያልተደረገበት ሁኔታ የሚያሳዝንም የሚያሳፍርም ሁኔታ ነው የነበረው። ይህንን ምንም ቢሆን ልንደብቀው አንችልም እና በተለያየ አካባቢ የተጻፈ ነገር የለም፣ የኔ ብቻ ነው ያለው እና በሌላም አካባቢ ምን እንደደረሰ ምንም የምናውቀው ነገር የለም እና ከዛ በኋላ በየአካባቢው ምን እንደደረሰ አውቀን ሰብስበን ያንን ገምግመን እንግዲህ ከብዙ ዘመን በኋላም ቢሆን እንደገና እድል አለ ነው እንደገና መልሶ ለማንሰራራትስ እድሉ ነበር ነው የሚል
ውይይቶችና ክርክሮች አድርገናል። በተለይም የብሔር ንቅናቄዎችን በተመለከተ በተቻለ መጠን እነሱ በሚጠሩን ግብዣ ላይ በመገኘት የነሱን ግብዣና የነሱን ስብሰባ የነሱን ሰርግና ምላሽ የማዳመቅ ሳይሆን በተቻለ መጠን ወደ መሀል የሚመጡበትን ጠንካራ ዴሞክራቲክ ፓትሪዮቲክ የሆነ ዴሞክራቲክ አማራጭ ሊመጣ የሚችልበትን ነገር መግፋት እንዳለብን እኛም ደግሞ ድርጅቱን በተመለከተ አስፈላጊ ከሆነ ወደ ሰላማዊ እና ወደ ሲቪል ዲስኦቢዲየንስ አይነት የሲቪል እምቢተኝነት ህዝባዊ እምቢተኝነትን ባህሪ የያዘ ነሰሰርሊ ምናልባት ለፖለቲካ ስልጣን የመታገል ነገር ዋና አማራጭም ላይሆን ይችላል። የህሊና ሌሎችንም ራሳችንም ለህሊና ተጠያቂ ለማድረግ የሚያበቃ ወደ ድርጅት ሆነን ትራንስፎርም ወደሚሆን ስንመሰረትም ንቅናቄ ብለን የተመሰረት ነው እና እድሉ ቢኖር ከሌሎች የፖለቲካ ፓርቲዎች ጋር አንድ ላይ መርጅ አድርገው አንድ ወጥ የፖለቲካ ፓርቲ እንጂ መኢሶን ወይም ሞት ብለን የተነሳን ሰዎች አይደለንም እና ምን አለበት ሆስፒታልስ ቢሆን ይፈርስ የለም ወይ? ትምህርት ቤቶችስ ይፈርሱ የለም ወይ? ቤተክርስቲያን የሚፈርስበት ሁኔታ አለ አይደለም ወይ? ወደዛ ትራንስፎርም እናድርግ የሚል ውይይት ነበር በመካከላችን። ግን እንግዲህ እየዋለ እያደረ ሲሄድ ምንም ሳይሆን ቀረ። የሚቆጨው ነገር እንደው ብዙ ጊዜ ያው እንግዲህ ከወታደሮች ጋር ገባችሁበት እንዴት አታውቁም? ወታደር ማለት ምን እንዲያደርግህ ነው? በመጨረሻ ይሄ የሚደርስብን ሳታውቅ ቀርተህ ነው የሚባለው ነገር በእውነቱ እንዲሁ ቀላል ነገር ነው ስታየው። ያው ምናልባት ያለ አይደለም እነሱን ፕሩፍ ይህንን የሚሉትን ሰዎች ፕሩፍ አላደረግናቸውም ለማለት አይደለም። ግን በዛ ሁኔታ ውስጥ ደፍሮ መግባት እና ብዙ ጊዜ ብዙ ሰዎች በሰላማዊ መንገድ ያን ጸረ ዲሞክራቲክ በሆነ በደርግ መንግስት ውስጥ ሙከራ የማድረግ ነገር እንደ ቀላል ነገር የሚያዩት እና የጠመንጃ ትግል ብቻ ከባድ አድርገው የሚያዩ ሰዎች አሉ። እና በጠመንጃ ትግል የሚያየነው ማን መስዋዕትነት እንደሚከፍል እናውቃለን። መሪዎቹ እንደሆነ አንድም ነገር ሳያገኛቸው በየቦታው ሲዝናኑ እና በየቦታው የፈለጉትን ሲያደርጉ ኖረው በኋላ የፖለቲካ ስልጣኑ ላይ ሲመጣ ነው የምናያቸው። እና ይሄን ያህልም የዚህኛው አማራጭ ትክክል እንደነበረ እና የኛ አማራጭ ሙሉ በሙሉ ውድቀት እንደሆነ ነው ብዬ አላስብም። ውድቀት አለው፣ ግን ደግሞ ትልቅ ትምህርት ጥሎ ነው ያለፈው። እንደው በተለይም ይህንን መንግስትን በሰላማዊ መንገድም ቢሆን ለመሞገት ደፍሮ ገብቶ ለመሞገት ሳይቻል ሲቀር ሌሎች ደግሞ አማራጮችን ሊወስዱ የሚችሉበትን እድል መፍጠር፣ በተቻለ መጠን መስዋዕትነትን ለመቀነስ መሞከር። እንደው በቃ አይደለም አብዮታዊ መስዋዕትነትን መቀበል ለሰማይ ቤት ያጸድቅ እንደሆን ነው እንጂ በምድር ላይ ኖረሽ ካልሆነ በስተቀር አንዳንድ የተሻለ ነገር ለማድረግ የምትችይው ወይም የነበረሽን ልምድ እንኳን ለቀሪው ትውልድ ልታካፊ የምትችይው ስትኖሪ ነው። እና እኛ ለመስዋዕትነት መቁረጣችን በዚያን ጊዜ ምናልባት ተገቢ ሊሆን ቢችል፣ ግን ቆም ብለን ብናስብ ምናልባት ወደ ቀደም ሲል ወዳልተዘጋጀንበትና በቂ ዝግጅት ወዳልተደረገበት በዚህ አይነት መስዋዕትነት ከመክፈል ሞስት ፕሮባብሊ አንድ ያው ቅድም ያልኩሽ እኔ እሱ አማራጭ ጨርሶ ታይቶኝም አያውቅም ነበረ። በቅርብ ጊዜ ነው እየዋለ እያደረ ሲሄድ ነው እንዲህ ምናልባት ጓዶቻችን ህይወት በዚህ አይነት የሚያልፍ ከሆነ እንደው ድርጅቱንም እስከ ማክሰም የሚደርስ ድርድር ለደርግ ብንሰጥ የሚለው ደርግ ይሄ ሆኖ ቢሆን ደርግ አላ አይደለም ፈርጥጠውብኛል፣ አገር ሲወረር ከድተዋል፣ እነኚህ ከሃዲዎች ናቸው ብሎ ምንም የራሱን አረመናዊ ግድያ ሌጂቲማይዝ የሚያደርግበትን እድል የማሳጣት ነው የሚሆነው። አስሮ ሊያቆይ ይችላል፣ ከዛም እያወጣ መግደሉ የማይቀር ነው፣ ገድሏል። ግን እዳውም ተጠያቂነቱ እሱ ላይ ነበር ሊሆን የሚችል የነበረው እና በሰላማዊ ትግል ውስጥ ገብቶ መስዋዕትነት መቀበል እኔ በበኩሌ ምንም የሚያሳፍር ነገርም አይደለም። መኢሶንም በዚህ ምንም ማፈርም ያለበትም አይመስለኝም። እኔ አፍሬም አላውቅም። ግን እድሉ በነበረን ጊዜ በበቂ መዘጋጀት እድሉ በነበረን ጊዜ አልተዘጋጀንም። ይሄ ብዙ መስዋዕትነት አስከፍሎናል። ይህንን ምንም እንደው በደሉ ግለሰቦች ላይ እንጂ
ድርጅቱ ጠንካራ ድርጅት እንደነበረ አንዳንዶች እዚህ ሆነን እዛ ሆነን አንደርግራውንዱን ስንመራ ነበር የሚሉ ሰዎች እንዳለ ውሸታቸው ነው። እውነቱን ለመናገር የማይደፍሩ ሰዎች ብቻ ናቸው። ይህንን ነው የምለው። እንግዲህ ኩራትም ቁጭትም የተደባለቀበት እያልክ ነው የፖለቲካ ህይወትን የምትገልጸው እና ለምንድን ነው እንደዚህ ያለው ዶክተር አማረ የሚለውን አሁን ከጠቀሰልን በተጨማሪ መጽሐፉን ስታነቡ ታገኙታላችሁ። እንግዲህ ከቅድም ከጠቀስኩት ከእስር በኋላ ደግሞ ስትወጣ ወደ ዩኒቨርሲቲ መልሰ እንዳትገባ ታገድክ። ወደ ውጭ እንዳይወጡም ፓስፖርት የማውጣትም ሆነ በኢትዮጵያ አየር መንገድ የመብረር እገዳ ከተጣለባቸውም አንዱ ነበርክ። እንዴት ሆነ ወጣህ የሚለውም ራሱን የቻለ ታሪክ አለው። እሱንም አንብቡት ለማለት ወዳለሁኝ አድማጮቻችንን። እንደው አሁን ዶክተር አማረ በጣም የዳበረ የአካዳሚያዊ ህይወት ያለው ይሄ ዶክተር አማረ እንዴት ተገኘ የሚለውንም በሰፊው ሄደበታል። ትምህርት ከማቋረጥ ወጥቶ ደግሞ እንዴት እዚህ እንደደረሰ የቤተሰብ ህይወትህንም ያለው ደቂቃ ግን እንደው አጭር ስለሆነ ከአካዳሚ ህይወት ጋር በተያያዘ በተለይም ደግሞ ለመመለስ ስታስብ የቆመው ነገር እሱ ጋር ጠንክሮ እስካሁኑ ደረጃ ድረስ ለመድረስ ያደረሰ ነገር ምን እንደሆነ እንደው አንዳች ነገር ለትውልዱ የሚተርፍ አለህና ስለሱ የተወሰነ ነገር ብትል ደስ ይለኛል። ቀሪውን ያንብቡት ራሳቸው። በጣም እንግዲህ ሁላችንም የተለያዩ ሰዎች ነን፣ የተለያዩ ግለሰቦች ነን። አስተዳደጋችን፣ አኗኗራችን እና ደግሞ እንደ ሰው የተሰራንበት ማህበራዊ ወግም ይሁን ሌላው ነገር ሁሉ ልዩ ያደርገናል እና እኔ በተለይ ከመኢሶን ጋር በተገናኘ የተነሱብኝ ጥያቄዎች እና የተነዛውን ነገር ሳይ ህይወትን ሪሊ ከመኖር ይልቅ አለመኖርን የሚያስመርጡ ሁኔታዎች ነበሩ። ብዙ ሰው ይሄንን ሊረዳ ይችል ይመስለኛል። ግን እኔ በምንም አይነት እንደ ጊዜ የመሰለ ፈዋሽ ነገር እንደሌለ እርግጠኛ ነበርኩ። ይሄ ብቻ ሳይሆን ደግሞ ምሬት የሚባል ነገር እኔ በፍጹም አላውቅም እና ምሬት በማንም ላይ ምሬትም የለኝም። ከዚህ ሌላ ደግሞ በራሴ ላይ ትልቅ እምነት ያለኝ ሰው ነኝ እና ፖለቲካው ቢቀር ወደ ልጆቼ፣ ወደ ቤተሰቤ፣ ወደ አካዳሚክ ህይወት መመለስ እንደምችል ደግሞ እርግጠኛ ነበርኩ እና የተማርኩትን ፖለቲካል ሳይንስ ትቼ ነው ወደ አንትሮፖሎጂ የመጣሁት። እነዚህ ትላልቅ ግራንድ ቲዮሪ የሚባሉት ነገሮችን እነ ማርክስን፣ እነ ኤንግልስን፣ እነ ሎክስን፣ እነ ሆብስን እነኝን መሬት ላይም አላገኘኋቸውም እና እነኝህን እንግዲህ ከታች ወደ ላይ የሰዎች ቫሉስ ምንድን ናቸው፣ የአኗኗር ዘይቤያቸውን፣ ማህበራዊ መስተጋብራቸው ምንድን ነው፣ ለእነሱ ፕራዮሪቲ ምንድን ነው፣ ችግሮቻቸውን እንዴት ነው የሚፈቱት፣ ኃላፊነት ሲወስዱ እንዴት ነው የሚለውን ከታች ጀምሮ ለማየት የሚረዳኝ ብዬ ወደ አንትሮፖሎጂ ተመለስኩ። ወዲያውኑ ተሳክቶልኝ እስከ ማስተማር ደረስኩ። ከዛ ደግሞ ያላሰብኩትን እድል አገኘሁኝ። በአጋጣሚ ከማስተምረው ማቴሪያል ጋር በተያያዘ ነው። እንደ አጋጣሚ ደግሞ ታሪካዊ ተመሳሳይነትም አለው። ታይላንድ በቅኝ ግዛት የተገዛች የዘረኝነት አጋጣሚ የደረሰብህም ነበር። እሱ ደግሞ በጣም ከባድ ነበር። አንዱ እንዳውም ሳላነሳው የቀረሁት ይህንን መጽሐፍ ለመጽሐፍ ከባድ የሆነብህ ምክንያቱ አንዱ ምንድን ነው ብለሽ ይህንኛውን አላነሳሁትም። መቼም እዛ የደረሰብኝ መቼም ዘረኝነትን ኮቴሽን ላስቀምጠው። ምክንያቱም እነዚህ ሰዎች በኋላ ተጸጽተው ሳይ ወዲያውኑ ያንን የደረሰብኝን ለመጻፍ አልፈለግኩም። ምክንያቱም እነዚህ ሰዎች ስለዚህ በስሱ ነው የጻፍኩት እያልከን ነው እዚህ ላይ ያለውን ነገር። በኋላ እንደ ሳይንቲፊክ ጆርናል ላይ የታወቀ ኤዥያን አንትሮፖሎጂካል ጆርናል የሚባል አለ። ትልቅ ኢምፓክት ፋክተሩ በጣም ከፍተኛ የሆነ እሱ ላይ እንኳን ለማሳተም 30 ዓመት ነው የፈጀብኝ። ምክንያቱም ወደ ታይላንድ ተመላልሽ እዛ የማውቃቸው ዩኒቨርሲቲ ፕሮፌሰሮች አሉ። ይሄ ነገር እንዲገጥሞኝ ነበር። ይሄ ነገር አሁን እንደዚህ ብጽፍ እነኚህ ሰዎች መጀመሪያ ሳያውቁ ሳናቅ ነው እንዲህ ያደረግነው ካሉኝ በኋላ እንዴት ብዬ ነው ዘረኛ ናቸው ብዬ እንዴት ብዬ ልክሰሳቸው እና እነሱ እንደከሰስኳቸው አድርገው ነው የሚያዩት እና ብዬ ይህንን ደፍሬ ለመጻፍ በጣም ብዙ ዘመን ነበር የፈጀብኝ። በኋላ ለአካዳሚክ እውቀትና ለአካዳሚክ ውይይት የሚሆን ትልቅ ትሬዠሪ ነው እና መጽሐፍ አለብህ ብለው ያበረታቱኝ የታይ ዩኒቨርሲቲ ውስጥ ያሉ የተዋወቅኳቸው ሰዎች ናቸው። ቀላል ነገር አልነበረም። እነዚህ ሰዎች ስለ ሀገራችን የሚሰሙት ሌላ ነገር ነው። በረሃብ የሚቆላ ህዝብ፣ በድህነት ያለ
ከዚህ ሌላ ደግሞ ጥቁር ሲባል እነሱ የሚያውቁት እነኚህ አፍሪካን አሜሪካን ጂአይ ወታደሮችን ነው። እዛው ከቬትናም ጦርነት በኋላ ቀርተው በየመንደሩ እንዲሁም ያውደለድሉ የሚመስሉ ወይም ደግሞ የአሜሪካን ማሪኖች ወደ ፓታያ እና ወደ አንዳንድ መዝናኛ ቦታዎች ፑኬት እንደዚህ ሄደው እዚያ የሚዝናኑትን ነው እንጂ ትምህርት ያለው እውቀት ያለው ሰው ብለው በፍጹም አስበውም አያውቁም ነበር። እና በዛ አይነት ነው ያገለሉኝ የነበረው። እና ለባለቤቴ እንኳን ለልጆችም አልነገርኳቸውም። አሁን ባለቤቴ መጽሐፉ ከተጻፈ በኋላ ነው የምታየው። እና እኔ በምንም አይነት በራሴ ላይ እርግጠኛ ነበርኩ። ደግሞ እድለኛነቴ አለቃዬ ደግሞ ያው እዛ ላይ አስቸዋለሁ ፕሮፌሰር ናፖሊዮን ቨርጋራ ነፍሱን ይማረው እና ትልቅ ድጋፍ ነው የሰጠኝ። ከዛ በኋላ የሰራሁትን ስራ ሲያዩ እንደዛ ነው እና ትልቅ እድል ከፈተልኝ። እሱ ደግሞ እነሱም ወደዛ ሀገር እንድመለስ እንዳውም ከነቤተሰቤ ቤትና ቦታ ተሰጥቶኝ እዛው እንድኖር ሁሉ እስከ መጠየቅ የደረሱበት ጊዜ ነበር። እና ከዛ በኋላ ደግሞ እንግዲህ ብዙ ሀገር ነው የዞርኩት። እንግዲህ እንደነ ቡታን የመሳሰለ ማንም ሰው ሄዶ የማያውቅበት የሚመስል ሀገር አለ። ሌሎችም እንደ ዌስት አፍሪካ፣ እንደ ኢስተርን አፍሪካ። ሌላው ደግሞ የራሴ ተማሪዎች ነበሩ ከፒኤችዲ አንስቶ እስከ ፖስት ዶክተራል ሪሰርች ድረስ የደረሱ። ከዚህ ሌላ ደግሞ የሀገሮቱን የግብርና ምርምር እና ልማት ተቋማት በተለይ በሶሻል ሳይንስ ፊልድ እና ደግሞ ይሄንን የተፈጥሮ ሳይንሱን እና ማህበራዊ ሳይንሱን እንዴት አድርጎ ማዛመድ እና መስተጋበር መፍጠር እንደሚቻል እና ዞሮ ዞሮ ቴክኒካል ሪሰርች የሰውን ህይወት ሊለውጥ እስካልቻለ ድረስ ልማት የሚባለው ነገር ሰው ተኮር እስካልሆነ ድረስ የትም ሊያደርስን እንደማይችል። ከዚህ ሌላ ደግሞ የቬትናም የታይላንድ ታሪክ እንዴት አገረ መንግስቱ በጽናት ሊቀጥል የቻለበትን ሁኔታ ሁሉ እዛ ላይ አንስቻለሁ። ያ ሁሉ ለእኛ ምናልባት እንዲሁ የራሴ ብቻ አድርጌው ከማስቀረው በጽፈውና ሰዎች ቢያዩት አንዳንዱ ያመለጠን እድል ይመስላል። አሁን የወያኔን ጉዳይ ብንመለከት የቲፒኤልኤፍ እድሉ ነበረው ኤርትራንም ሳያስገነጥል የማዕከላዊ መንግስትንም እንዳይፈርስ በማድረግ ኤርትራውያንም የሚፈልጉትን መብት ኢትዮጵያ ደግሞ የባህር በርም ሆነ በሁለቱ ህዝቦች መካከል ያለው የህዝብ ለህዝብ ግንኙነት እንዳለ ሆኖ አንዳችን በሌላችን ላይ ጠላት ማንሆንበት ሁኔታ የመፍጠር እድሉ ነበር። አሁን የምናየው አብረን ከኖርንበት ጊዜ ይልቅ አብረን ከተለያየም በኋላ ነው ችግሩ የባሰው። የፕሮክሲ ጦርነቱን የምናየው ሁሉ ነው። እና በተለይ ደግሞ የታይ ኮሚኒስቶች የሰሩትን ነገር መጽሐፍ ውስጥ አይተሽ ከሆነ የእኛ ማርክሲስት ሌኒኒስቶች ቢሆንም እንደ ታዮቹ እኛ ኢትዮጵያውያን አብዮታውያን ኢትዮጵያውያን ማርክሲስቶች ነን። የሚበልጥብን ምንም ቢሆን አገራዊ ኩረት እና የሀገራችን ሶቨሬኒቲ እና የህዝባችን አንድነት ነው ብለው አንዳንዱን ነገር ትተውት ቢሆን ኖሮ ምናልባት መውጫ ሊኖረው ይችል ነበር የሚል ቁጭት ነው ያለኝ። መቼም ጸጸት ነው። ይሄው ምን እንደ ትምህርት ሊሆን ይችልም እንደሆንም አላቅም። እንግዲህ እኔ ምንም አይነት ካይንድ ኦፍ ምንድነው የሚባለው ይሄን አውቃለሁ የሚል ትዕቢቱም የለኝም እና ከኔ ይማራሉ የምለውም ነገር የለኝም። ወይም በድፍረት እና በኩራት ይሄ ለእኛ ይበጃል የምለውም ነገር የለም። ግን የሚመስለኝን ጽፌያለሁ። ትውልድ የራሱን ነገር ፒክ ሊያደርግ ይችላል። ለጅትመት ደግሞ የሆነ ወቀሳ የምቀበል ሰው ነው። ስህተቶች ካሉ፣ ግድፈቶች ካሉ፣ የኩነቶች መዛባት ካለ በአግባቡ እና መቼም መጽሐፍ ስናነብ ከመጀመሪያው ተቀይመን ካነብብ ትርጉም የለውም እና ሰው ሸተን ብናነበው የማንንም መጽሐፍ አሁን ሳታኒክ ቨርስስ ሪሊ እንዲሁ ከጥላቸው ከመጀመሪያው ጸረ እስላም ነው ብለህ ለኮንክሉድ ያደረጉ ሰዎች ሲያነቡት ቃሉ ለበስተቀር ብታነብው ይሄን ያህል እዛ ላይ ምሬት የሚያደርስ ነገር እኔ አላየሁበትም። እና የማናችንንም መጽሐፍ ቢሆን በመሰለን ጽፈናል። የሚያስወቅስ ካለ የግድ መወቀስ አለብን። ያዛባነው ኩነቶች፣ ድርጊቶች አንዱ ለአንዱ አትሪቡት የተደረገ ነገር ካለ ይሄ እኮ የሆነው ለዚህ ነው፣ ይሄ ደግሞ የሆነው ከነኚህ ጋር የሚለው እኔ ደግሞ ኖት ወስዳለሁ። እዛ ተጋደምኩበት ቦታ ሆኜ ኖት ወስዳለሁ። አሁን እነኛን እዛ ያገላበጡትን ሰዎች እንኳን ምንም አክብሮት ሳይሰጥም መጽሐፉ ላይ ገልጠሽ ብታየው ምን አይነት አክብሮት እንደሰጠው ግልጽ ሆኖ ተቀምጧል። እና
ማንኛችንም ከወቀሳ ነፃ ልንሆን አንችልም። ግን በተቻለ መጠን ሚዛናዊ ለመሆን መሞከሩት እና ይሄ ደግሞ ጭቅጭቁ ይሄን ትርኩ ውስጥ መግባት አልፈልግም። እነሱ የሚፈልጉት እዛ ውስጥ እንድገባ ነው። እኔ የዛ ሰውም አይደለም፣ በዛ ደረጃም አይደለም ራሴን የማየው። በእነሱ ደረጃ ራሴን አላይ። በዚህ በኩል በራሴ ላይ እምነት አለ። ይሄ ምንም እብሪትም ነው ማለት አልችልም። እና ይሄን ነው ማለት የምችለው ርዕዮት። እሺ፣ በጣም አመሰግናለሁ ዶክተር አማረ። መጽሐፉን አገር ቤት ያሉ በውጭም ያሉ ደግሞ እንዴት እንደሚያገኙት ይጠቁሙ። አገር ቤት ጃዋር መጽሐፍት መደብር ይገኛል። ጃፋር ነው። አሁን የመጀመሪያው የተወሰኑት እንትን አልቋል ነው የሰማሁት፣ ግን ይኖራል። እዛ አለ። አማዞን ላይ ደግሞ አለ። ኢንተርናሽናል ኦንላይን ቡክስቶር ላይ ደግሞ ማዘዝም ይቻላል። አንድ መውጫ አንድ ጥያቄ ልጠይቅ። አዲስ አበቤነት ግን አዲስ አበቤ ቅርብ ጊዜ ነው መስማት የጀመርኩት አዲስ አበቤ የሚለውን ቃል ለአዲስ አበባ ልጅ እና እንዴት አዲስ አበቤ ያለ ዶክተር አማረ እያልኩኝ ነበር። እሱን መውጫ እናድርገው። አይ ሌላ አማራጭ ስላላገኘሁኝ ነው። አየሽ፣ አሁን ወደ እንግሊዝኛው ብንሄድ ሎካል እንደ ግሎባል ይሆናል ብንለው ከመንደር ከአዲስ አበባ መንደር ብሎ ለማለትም አስቤ ነበር። አንደኛ አዲስ አበባ ውስጥ ተወልዶ ማደግ አዲስ አበበኝነት በአሁኑ ፖለቲካል ኮኔቴሽን የሽሚያው በሽሚያው አዲስ አበባ ለእኔ ይገባኛል አይገባኝም ከሚለው ጋራ ምናልባት የማነካካት ነገር ይኖራል የሚል ፍራቻ ነበረኝ። ግን ኢቮልቭ ማድረጌን ነው ከአዲስ አበባ ውስጥ ተወልጄ ማደጌ አዲስ አበባ ውስጥ ተወልዶ ማደግ እኔ ባደግኩበት ሰፈር፣ እኔ በኖርኩበት ጊዜ፣ እኔ በተማርኩበት ትምህርት ቤት፣ እኔ ባገኘኋቸው ጓደኞች፣ እኔ ባወቅኳቸው ሰዎች ላይ የማየው ኢትዮጵያዊነትን ነው። እኔ የኔ አዲስ አበባነት ኢትዮጵያ በትንሿ ማይክሮኮስም አይነት ነገር ነው እና ምን እንደምለው አንደኛ የመጀመሪያውን የመጽሐፌን ምዕራፍ አስቤው ነበረ አትሙት ያለው ልጅ የሚለው ግን ያ ደግሞ አንድ ቻፕተር አንዲት ትርክት ነች እና ይሄ ሌላ ከዚህ የተሻለ አላገኘሁም። ግን ወደዛ ይነካካል የሚል ስሜት ነበረኝ። ግን ሲነበብ እኔ አዲስ አበባ ውስጥ ተወልጄ ያደግኩ ሰው ምን አይነት ማንነት እንዳለ ምን አይነት በርካታ የማንነት መገለጫዎች በየጊዜው ኢቮልቭ ያደረገ መገለጫ እንዳለኝ እና ይሄ ደግሞ አለምክንያትም አይደለም። ምናልባት ሉላዊነትን ሲክ የማድረግ እውቀትንም ሌላውንም ዓለም ሌላውንም ሕዝብ ሌላውንም ባህል ለማወቅ እና ለመረዳት ምክንያትም ሊሆነኝ የቻለው ምናልባት አዲስ አበባ ውስጥ ተወልጄ ማደጌ ነው እንጂ ድሬዳዋነት ጅማነትም ሊሆን ይችላል። የሀረሪነት የሀረር ልጅነት መቼም ትልቅ መለያ ነው። እንዳውም የሀረር ልጅነት እንዳውም ጥንታዊ የቆየ መለያ ነው። የሀረር ልጅነት ይሄ ኤትኒሲቲ እና የሚባለው ነገር ሃይማኖትም ምንም የሚለየው የጅማም ልጅነት እንደዚህ እና የናዝሬትም ልጅነት የአዳማ ልጅነት እና ይሄኛው አሁን ከአዲስ አበባነት የሚለው ጋር ከነባልደራስ ወይም እነኚህ ከኦሮሞ ናሽናሊስቶች አዲስ አበባ የኔ ነው ከሚለው ጋራ ወዘተ የተገናኘ አይደለም። ይሄን ለማለት ፈልጋለሁ እና የፈለገ ሰው የፈለገውን ትርጉም ይስጠው። ግን ኢሰንሻሊ መጽሐፉ ሲነበብ ከተወለድኩበት ሰፈር አንስቶ ኢትዮጵያን ለቅቄ ወደ ሌላው ዓለም እስከሄድኩበት ጊዜ ድረስ ያለውን እና በመጨረሻ ህይወቴ እንዴት እንደተቋጨ ኢቮልቭ አንድ ቦታ ቆመን አይደለም የሰው ህይወት የምናየው እና እንደ ወንዝ ሄያጅና ፈሳሽ በሆነ ህይወቴ ውስጥ ከየት ጀምሬ የት ላይ እንዳቆምኩ የት ላይ እንደደረስኩ ለማሳየት ነው። አዎ፣ በጣም ገላጭ አጠቃላይ የመጽሐፉን ሀሳብ ሊይዝ የሚችል ነው። ከአዲስ አበባ ከአዲስ አበባ ልጅነት እንግዲህ ጀምረ እስከ ሉላዊነት ድረስ ያው ግሎባላይዜሽን የሚለውን እንዴት አድርገህ እንደ አሳየህበት እና በእርግጥም የአዲስ አበባው ልጅ ትንሹ አማረ ከዛ በኋላ ደግሞ በዓለም ላይ የተለያዩ ቦታዎች ላይ ሄዶ የሰራው የተማረው እሱን የሚያሳይ ጥሩ ርዕስ ነው ብዬ ነው የማስበው። አዲስ አበባ የምትለው ቃል ነች። እኔ አሁን የመጣች እንደሆነች ስለሆነ
ማስበው በእናንተ ጊዜ ነበር እንዴት ይህን ቃል ተጠቀመው የሚለውን አዲስ አበባ የሚለውን ነው እንጂ ምክንያቱም እኔ ራሴ ድሮ የምሰማው ቃል አይደለም። ይሄን በጣም አጭር ዓመታት ውስጥ ነው የአዲስ አበባ ልጅ ነው እንጂ የሚባለው አዲስ አበባ የሚለውን እና እሱንም ለማወቅ ስለፈለኩ ጭምር ነበር። ጥሩ መልስ። የአዲስ አበባ ልጅ እኮ ማለት ነው አዲስ አበባነት አይ ማለቱም ሀሳቡ ይገባኛል። ይባል ነበር ወይ ነው አዲስ አበባ የሚል ነበር? አይ እኔ አይባልም ነበር። እሱን ለማለት ምንም ሌላ አማራጭም የተሻለ አላገኘሁም በሚል ነው እንጂ አስቤበት አዲስ የመጣውን የፖለቲካ አውድ ያቀላቅለኛል ብዬ ኮይን ያደረግኩት ተርሚኖሎጂ አይደለም። እኔን አስተዳደጌን ሂደቴን በጣም ዳይቨርስ የሆነውን ያለፍኩበትን ዘመን እና ጊዜ አያይዞ ወደ አውሮፓ፣ ወደ ኤዥያ፣ ወደ ላቲን አሜሪካ፣ ወደ አፍሪካ የመለሰኝ እና በመጨረሻው ዞሮ ዞሮ ግሎባል አይደንቲቲ ማለትም ዓለም አቀፋዊ የሆነ ይሄ ዓለም አቀፋዊ የሚለውን ደግሞ ፈርቸው ነው የተውኩት። የድሮውን ሶሻሊዝምን መልሶ የሚያመጣ ነው በሚል ነው የተውኩት እንጂ ዞሮ ዞሮ ይሄ በጣም ዩኒቨርሳል የሆነውን ሂውመን ቫሊዩስ ከያዝን እንደው አሁን ተመልሰን ወደ ማርክሲዝም አንምጣ፣ ግን እችን እኩልነትን እና በተለይ ወንድማማችነትን እህትማማችነትን የሚለውን ኮንሰፕት ከያዝን ነፃነት፣ እኩልነት እና በተለይ ደግሞ እቺ ወንድማማችነት የምትለዋ በደንብ ዴቨሎፕ ያላደረገች ኮንሰፕት ነች። ይሄ ወንድማማችነቱ እና እህትማማችነቱ በመጽሐፊ ውስጥ አይተሸዋል። የነጋሽ በቀለ ታሪክ አለ፣ ቤታችን መጥተው ያደጉት ልጆች ታሪክ አለ፣ የኔ ልጅነት ጓደኞቼ ታሪክ አለ። ማንም ከየት የሚመጡ ምንም ይሁኑ ያ ኮር የሆነው ሀሳብ እንዴት አድርጌ ላመጣው እንደምችል ስላልቻልኩ ነው ይህንን አርስት የመረጥኩት። እሺ፣ በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከዶክተር አማረ ተግባሩ ጋር ከአዲስ አበቤነት እስከ ሉላዊነት የተሰኘው መጽሐፉ ላይ በሁለት ክፍሎች ያደረግነው ውይይት ይህንን ይመስል ነበር። በሚቀጥለው ሳምንት ከሌላ መጽሐፍና ከሌላ ደራሲ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።